እባካችሁ ተመልካቾቻችን የሞባይል ስልካችሁን ዝጉልን ተመልካቾቻችን እባካችሁ የሞባይል ስልካችሁን ዝጉልን አይዘጋም ናዘግቸማሳየው ይከፈታል ታቢር ነው ንግግሩ ይበዲናል ማንኖትና አርሶ ይዘጋሉ ትታንገቴንግዶች ቤቴ ነው ዘግቻለሁ ጥርቅም ብሎ ጠቅላይ ፍርድ ቤት ኖት ፖሊስ ኖት አቃቤ ሕግ ኖት ይዋዛ በዛዛል ይዘጋ አይዘጋም እናያለና ይሄ ቤት መስሪያ እንጂ እኮ ይሄ መራቢያ አይደለም እና ታዲያ እኔ እዚህ ተዳሩ ብያለሁ ወይ መልሱልኝ ብያለሁ እንግዲህ ምን ከፍተን ወኔ ያለን እንግዲህ አንድ ነገር ልንገሮት እስካሁን አከበርኩ እስካሁን ቻልኩት እዚህ ላይ አከበርኩት እንግዲህ በቃኝ አቁኝማ እኔን ሰው ሳወርድ ሰው ስዘረጥጥ አውቅበታለሁ አንተ ምን ነው ኬነችና ስማ እንዴት ዲሽ ላይ ተተክየ ሙለው ለዚህ ቀን እንኳን ማሁን ይመስላል አሲዳ ቻምለና አስሜዳል እንደዚህ በተከበርኩበት ሰፈር ታጓርጂ ወይኔ አሁን ከማን ወለደች ቢባል ከማን ሊባል ነው አንቺ ለምን ታስጨንቅ ተነሽበል ነው ሄጃለሽ ተዚያለሽ ሄጃለሽ ተዝጥፊልኝ ጉድ ወስላታ ና ጌታ መሳ ና የት ሄዳለሽ ብለህ ነው የሷና የእናቷ መደበቂያ እኮ የታወቀ ነው እንዴውም ተመንደሮ ወሬኛ ረቃ እዛው አክስቷ ቤት እናቷ ያረሰቻ ብትወልድ ነው የሚሻለው አዎ ሰማኛለህ ይልቅ አንተ ይውልህ ይሄንን መጋዘን ሰብረው ቃው እንዳያወጡ ነቀተ ተጠብቅ እሺ በል ግባ በል እንዴት አረክ ምኑ አባዬ ጠዋት ደውሎልኝ ነበር ለእንጨት ስራ የሚሆነውን ቦታ አግኝቶልሃል ስለዚህ በአስቸኳይ ወደ ድሬዳዋ ሄዳችሁ እንድትነጋገሩ ይፈልጋል ቴልንገርሽልኝ እኔ ባዶ እጄን መሄድ አልችልም ለስራ እኮ ማስጀመሪያ የሚሆንም ገንዘብ ይረዳል አይሆንም ህሊና በዚህ ላይ ያሳደገኝን ያስተማረኝን ሰውዬ በችግሩ ጊዜ እንዴት ብዬ ነው የምከዳው እንዴ ቆይ የራሳችን ነገር ኑሮን አብረን መኖር አንችልም በእኛ ገንዘብ አዎ በአባትሽ ገንዘብ ግን አይሆንም የአባቴ ገንዘብ ማለት የኔ ገንዘብ እንደሆነ ታውቃለህ እኔ አልቀበለውም ህሊና ምን ያመጻድቅሃል ስራ ፈተ ቤት አይደል የተቀመጥከው እና ስራ በፈታ አንቺን አስቸገርኩሽ እሺ በዚህ ሰዓት እኔ ካቀረብኩልህ አማራጭ ውጪ የተሻለ አማራጭ አለ እንደምቸኩል ነግሬሻለሁ እንዴ
እንዴት ናችሁ? እሺ ያረፈድኩ ይቅርታ አረፈድኩባችሁ። አሁን ማን ቀረ? ዘራ መጣ ምን ሆነ? መልዕክቱ በትክክል አለ። አንተ ምንድነው? የምን ቢገሰግሰው? ኧረ ያለከለካሽ ወራዛ ተላለን። እናንተን ሲሳብ ትጥረን ጠብቅ። አማን ምንድነው? ቆየሁባችሁ አይተሽ ታዲያስ ምን ሆነ? እንዴት ነህ? ምን ነው እንዴ? ያው እኔ ስንት መሰናክል አልፌ እንደመጣ ታውቃላችሁ። ስማ እልቅ ዛሬ ማለት ይደውላልኝ ነበር ከቤት ወጣ አክስቷ ጋር መሆኗን። በቃ በእናታችሁ ወደ ጉዳያችን እንሂድ። ምንድነው ሙሹ? ለምንድነው የሰው ችግር እንደራስ የማታየው ግን? እንዴ ልጅቷ እኮ ከቤት ወጣ ነው ያለው። እኛ እስከ ስራ ተባረን አይደል እንዴ? በቃ ሰዓት የለንም እንሂድ። በእግዚአብሔር ታውቁት የራሳችሁ ጉዳይ። እሺ በቃ መቼም ሁላችንም የጋሽን ባህሪ እናውቃለን አይደል? በቃ ቢያንስ በዚህ ጊዜ እንዳናበሳቸው በእናታችሁ። ምን አለ ልጁ የኔ ነው ብለህ ብታምን ብትቀበል ምን አለበት? እርግዝና ተሰቡ አይደለ አይተላለፍብህ እንዴ? ልጅ ቢኖር ደስታ ነው እንጂ ምን ችግር አለው ወገኖች? ምን ችግር አለው እስቲ ንገሩኝ። ይኸው በአንተ የተነሳ 1 ዓመት ሙሉ የከፈልኩትን የቤት ኪራይ በድርጅት ውስጥ ያሉ ማሽኖችና ልዩ ልዩ ንብረቶች ከነመዝገባቸው ታሸገባቸው የሚያሽጋሽግ። እሺ የቅርቦቹንስ እንደምንም ብለን እንሸኛለን። እሺ ሌላውንስ ወይ አንተ አምሩ። አቤት። የተጠበቃውን ጉዳይ ምን አደረስክልኝ? ማርታን አማክሪያት ካለቃዬ ጋር ተነጋግሬ መልሱን እነግራችኋለሁ ብላለች። በማርታ በኩል ለምን? ምን ችግር አለ? አይ ማለት ያው እንጂ ምን ይሁን። ዛሬ የጠራኋችሁ ከኔ ችግር የእናንተ ችግር ይብሳል ብዬ አንዳንድ ወር ደሞዝ ልሰጣችሁ ነው አጠራሪ። እኔ ቅድሚያ ስለወሰድኩኝ ቅድሚያ ወስጃለሁ። ደሞዝ እግዚአብሔር ይስጥ ዘሪሁን። ይኸው መዝገቡ ላይ ተዘጋ። ይኸው ለአንድ ሰው የአንድ ወር ደሞዝ 2 ልከፍል ነበረ። ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለበት? የኔ ስረፍ በል ጋሼ። እኔ እንኳን በዚህ ሰዓት ካንተ ገንዘብ መቀበል ትንሽ ይከብደኝ። ምክንያቱም ሙያ አስተምረኸኛል፣ ብዙ ነገር አድርገህልኛል። አሁን ግን ይሄን ግቢ ሳይው ትንሽ ለስራ የሚመች ይመስለኛልና ቢያንስ ለምን ቀብድ የተከፈለባቸው ስራዎችን ጨርሰናቸው እዳህን እንኳን አታቃልልም። እኔ በበኩሌ እነዚህ ነገሮች እስኪስተካከሉልህ ድረስ በነፃም ባገለግልህ ደስ ይላል። አምሮ ያለው ነገር እውነቱ ነው። ምንድን የሌለን ማሽን አይደል እንዴ? ማሽን ደግሞ ማሽን ቤት እየሄድን ማሰራት እንችላለን። እንደውም አንዳንድ እቃዎችንም ከሰዎች እየተዋስን መስራት እንችላለን። አንተ ብቻ ግቢውን እንድንሰራበት ፍቀድልኝ። እሺ አምሮ፣ እሺ ግቢው ብቻ አይደለም አንዳንድ መሰሪያዎችም ሪዘርቭ ብዬ እዚህ ቤት ያስቀመጥኩት አለ። በሱ መጠቀም ትችላላችሁ። ቀጮ እንዳለችው ማሽን ነው የሚቸግረን፣ ማሽን ቤት እንሄዳለን። በእውነት ልጆቼ እኔን ከጭንቀት ነፍሴን ከሰቃይ ነው ያዳናችኋት። አይደለም እናንተ እዚህ ያለውን ነገር በርትታችሁ ከያዛችሁልኝ እኔ ደግሞ ፍርድ ቤት ያለውን ነገር እንደምንም ብዬ ንብረቴን አስመልሳል። አይ ንብረቴን አልኩኝ፣ የእናንተም ንብረት ነው እኮ ልጆቼ። እውነቴን ነው፣ የእናንተም ንብረት ነው። ችግር የለም። ወዴት ነው? አይ ሽንት ቤት። እንዴ በየቦታው ሻንታ እኮ ጉድህን አየ ነው። ናይኔ ጌታ እዚህ ተከራዮች አሉ ተማሪዎች። ኧረ ና ወዲህ ሽንት የልሸና እናንተ ፊት ነው የምናገረው። ደግሞ እዚህ ጎረቤት ዞር እያልክ ይኸው እንደ በርበሬ ተከልና በኋላ ከመስሪያ ቤት እንዳትፈናቀልከኝ ከመኖሪያ ማባረኝ ነው። እኔ አንተ ኮርማ አይደለ አላስቀጠቅጥህ ምን አባቴ ልሁን? እሺ በነገራችን ላይ ሁለታችሁ በተለይ ማርታ በየጊዜው ስለ ወንዶች የምታወሩኝ ነገር ቦይፍሬንድ እንዳልይዝ እንዳያደርገኝ ይሰጋል። እኔ እኮ የሚገርመኝ ወንድ ልጅ ፍራንክ ሲያጣ ሌላው ቀርቶ ከጓደኛው ጋር ሻይ መጠጫ እንኳን መቸገር ደረጃ ሲደርስ ያዝናል። አምሮ ግን የራስ የሆነ ንብረት ይኖር ሲባል እምቢ አለ። ለምን? ምን ይታወቃል? ሌላ አማራጭ ይኖረው ይሆናል። ትክክል። ወይ ደግሞ ሌላ የተደበቀ ባህሪ አለው ማለት ነው። ማርቲ፣ አምሮ ባሌ መሆን ይችላል አይችልም? ይሄ በጣም ከባድ ጥያቄ ነው።
መረጋገጥ ግን አለበት። እንዴት ነው አለን ጋሽ ቀጮ አቤት ጋሽ እኔ ነው ሙንደል ያለች ተመቸሽ አይደል የግቢ የታባቱ ጎበዝ አምሮ አቤት እንዴት ነው ታዲያ አለን ጋሽ ቆንጆ አረጋችሁት እኮ እውነቴን ነው ሙት ቆንጆ አረጋችሁት የታባቱ ያ ሌባ ማን ዘሪው ያ ሌባ ዘሪው አይደል ያኛው ሌባ አቤት ጋሽ ጀግናው ጀግና እኮ ነው ቴዎድሮስ ያው ታዲያ እዚህ መስፈን የለም ወደ ቤት እንዳረበሽ አልፎ አዎ ጥሩ ነው ስራ ታዲያ ጥሩ ነው አረት ቴዎድሮስ አይደለም እንዴ ምንድነው ምን ነው ጋሽ ምን ነው አምሮ ምን ነው ምንድነው ይሄ ቀለም ምንድነው ይሄ እውነቴን ነው እኔ እኮ እንጨት ቤት የነበርኩ ጊዜ እቃን እዚህ ደብቃለሁ አሁን ደግሞ የተወስጀ ልደብቅሽ አምሮ ምንድነው የምትሰሩት ይሄ ነገር እንዴ ነው እንዴ ጋሽ ይሄ እኮ አብስትራክት እኮ ነው ምን ክራክት አብስትራክት ማለት ስዕል ነው እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው እውነትህን ነው እዚህ ላይ በአብስትራክት መልክ ታሪካችሁ የማንም ሌባ ታሪክ በኔ ቀለም ነው የሚጻፈው ነው ቴዎድሮስ ናም ይሄ ነው ቋንቋ ጫማም ግድ የለህም ቆይ ግድ የለህም አንተ ግድ የለህም አጅሬው ታኛለህ ናምሮ ሰማኝማ ይሄ ሌባ ቀንቀናም ይሄ ቀጫማም ዘሪው የሚባል ልጅ ወደ ሽንት ቤት ዘወረ እንደ ነገር ያለው ባይነ ቁራኛ ነቴን ወጣት ተማሪዎች አሉ ሰው ነው ሆናልን ያሉ ይሄ እንቅፋት እኮ መሰናክል እኮ ነው እውነቴን እኮ ነው መሰናክል እኮ ነው ሰው እኮ አይደለም ይሄ ሰው አይሆንም እኮ መቼምኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ ይሄ እኮ ሰው አይሆንም እኮ እውነቴን ነው መቼም ማረሚያም ቢገባ ያው እንጨት ነው እዚህም እንጨት ነው ብለን ነው እንጂ ቶ ይሄ እኮ ሰው የሚሆን አይደለም ያኛል ያው ተመልከተው አይኔብስ አረ ዘሪሁን አረ እባክህ እንደው ስለ መድኃኔዓለም እንደው ስለፈጠረ ጌታ አረ እጅህን ከአፍረተ ሥጋ ላይ አንሳው እረ በስመ አብ Hello, mister. I remember something for you. Turunesh and Kananisa from Beijing, 10,000 and 5,000. Honor that country. This country, me and my friends open furniture room today. Not the moment I forgot about you, Kubasma. You want to go on? You want to go on? You would open furniture chinga. ወዶ ይስቋል ዝም ብላ አምጣ ፍላፊ እንዴ ወይ ቻይና እንዴ አታ እርጉዞች እንዴ አዎ ምን ችግር አለ ጉድ ይጃዝ ፎሶን ይብረት አይ ጉድ አርገዘው ማልታዋቸው ቀስ ነይ እናቴ ግቢ እናቴ እንዴት ነሽ ደህና ነሽ ቀስ አምሮ ነው እሺ አረ ወይኔ ምንድነው መልሰራስቺ ሄዳ አንጣላታ የት ይቅርታ አምሮ እናቴ እንዴት ነው ባለ ትዳር ነሽ ጎሽ ሰይን ባኖሽልኝ እንዳንቺ ነው እንጂ በጊዜ ልጄ ሰብሰብ ብሎ ትዳር ይዞ አይንም ባንበት እንዳንቺ ነው አሉ እንጂ አንዳንዶች ይጋደሙና ዲቃላን ትስላለች ሐላና አመን አረ ወዴት አሁን የኔ እንጨት ቤት የተዘጋው በዲቃላ የተነሳ ነው እውነቴን ነው እስኪ ዝርዝር ጉዳይ እናስረዱ
እነግርሻለሁ እንጂ በደንብ አድርጌ እነግርሻለሁ እንጂ ወይ ዘሪሁን ቡን ብሎ ያጠፋ ስምህን ቄስ የጥራው አሁንም ዘሪሁን የሚባል ሌባ እኔ ጋር አለልሽ እንጨት ቤቱን ያከራየኝን ሰውዬ ልጅ ነካ ያረጋል ቀጨም ታረግልሻለች አላና ልጅህን መልስ ይባል እንዴት ሰውየው ደግሞ መጣና ልጅህን ነክቷል አለ ልክ እንደወለድኩት ልጅ እኔ ምን አገባኝ አልኩት እውነትስ እኔ ምን ያገባኛል ቆይ ልጅ እርሱ ጋር ስለሚሰራ ይሆናል ምናልባት እኔ እናቴ እባክሽ ታየው እኔ ቤት ያሉ ልጆች በሴት ወሬ አንድ ቀን የሰላም ወሬ ተወርቶባቸው ያቅም ታዩ ቆይ ምናልባት እርሱ ልጅ መምከር መቆጣት ሲኖርቦት ምን አገባኝ ሲሉ የልጄ ጉዳት ባይሰማው ነው ብሎ ይሆናል ላይ ተቀይሞ ምን አገባኝ ያገባኛል እኔ አንሶላ ተጋፎ ሲጋደሙ አንጥፍ ያለው ነበርኩ ምን አገባኛል የታይ እንጂ እንዴ ምን ነው እኛ መጫጣ ነው ሻውን ምን ማስረጃ ይዘዋል ይዣለሁ ማስረጃማ በዶሴ አርጌ ይኸውልሽ አሁን ይሄ መጀመሪያው ላይ የምታዩ ለአንድ አመት አስተካክዬ የከፈልኩት ቅድሚያ ቤት ኪራይ ሰነድ ነው ለማኞች ፍርማ ያው እዚያ ላይ ከሁለተኛው ገጽ ጀምሮ ደግሞ ቤት ውስጥ ያሉ ንብረቶች የኔ መሆናቸውን የሚያስረዱ ናቸው እነዚህ ሰነዶች ተጠቅላላ እዚያ ያለልሽ እውነቴን ነው ሁሉ ፋይል አለ እንዴት ታደስ ላለቃ ያሳየውና የሌላውን ነገር በከሱ ጋር ተናገራላችሁ እሺ እናት ግን እንደው አደራሽን እንደው አፈርሰው እኔ ልጅ እንደው እንደኔ ልጅ እንደው ስሞትልሽ የኔ ልጅ እንደው አጥበሽ አትቅበሪ እንደው ስሞትልሽ እንደው ይሄንን ሰነድ ላለቃሽ ስታደርሺ ለአገሪቷ ለኢትዮጵያ እድገት ቀረጥን ባግባቡ ምከፍል መሆኔን ሰለሞንን የመሰለ ልጅ ከጉሮሬ ላይ ከጀላ አውጥቼ እናት ሀገሩን እንዲያስጠራ ዩኤስ መላኬን እውነቴን ነው አምሮን የመሰረችፍ መካኒክ ባነስተኛና ጥቃቅን ተቋም በናሽናል ደረጃ ማሸለሜን ንገሪልኝ እውነቴን ነው አዎ እነዚህን ያፈራ እንጨት ቤት እንደማንም ተራ እንጨት ቤት ይዘጋ እንደ ተቋም እኮ ነው የኛ እውነቴን ነው ወይስ አመጣ በል አምሮ አይደለ ተወሱን ይሄን ሄደና ወደ ስራ ደሞ ኮላውን ጠጡት እሺ እንሄድ አይደለም አዎ መስሪያ ቤት አደርስ እሺ አደርሳለሁ ምን አረጋለሁ መቼም ታደስ ስደውልልሽ አታነሽም አንቺም አትደውይም በጣም ቢዚ ነህ እኮ ብዬ ነው 5 ደቂቃ እንኳን የሚያንገበግብ ሰው አይደል አሁንም እንዴት እንደተመቸ ገርሞኛል ይቅርታ ሊናዬ ምን ነው ይኸውልሽ ሊና አሁን ሁሉም ነገር ጥሩ እየሆነ ነው እንደገና ስራ ጀምረናል ከአከራው ጋር ተስማማችሁ እዛው ጋሼ ግቢ ውስጥ ነው የጀመረው እንደውም ማስታወቂያችንን ይልሽ አድራሻችንን በዚህ እንትን እያለ አንድ ነገር አስቤ ነበር ምን አዲስ ነገር ካሁን በኋላ መለያየት ይሆናል ምን ቆይ ምክንያትሽ ምንድነው በቃ አስጠላኝ አስገርም እኮ መሆን ያለበትን ነገር ነው የነገርኩ ትላንትና አብረን ስለመኖር የምናስብ ሰዎች አልነበርንም እኔ ነበርኩ አስቤ ነበር አሁን ደግሞ አልፈለኩም ስለዚህ ወስኛለሁ እሺ ግን በውሳኔሽ እንደማትጸጸች ተስፋ አደርጋለሁ አንተም ቅር እንደማትሰኝ እገምታለሁ ዋሳም ዘነን ፕሮብሌም ማለት ችግር አለ ሰማ ይሄን ያህል ምን ነው ለመወሰን ቸኮለች እሷ እንግዲህ ራሷን ከፍቅረኛ ነፃ ማድረግ ፈልጋ ይሆናል እኔም ብላ አምሮ
ምናልባት ሌላ ጠብሳ እንዳይሆን። አሁንም እባክሽ እኔ ልጅቷ ጸባይ ያስቸገረኝ ነው። ወይ አትሄድ ወይ አትመጣ። እያየህ እንትን ትላለህ ታቦናለህ እንዴ? እየሰራህ አይደል እንዴ? ምንድን ነው አንተ እንዲህ እንዳለ ወይኔ አንተ ጤና ይስጥልኝ። አይ አድራሻችሁን ከበራሪ ወርቅ ላይ ነበር ያገኘሁት። ምን ለማሰራት ፈልገሽ ነበር? የቲቪ ማስቀመጫ ነው። ፊልም ትወጃለሽ ማለት ነው እንዴ? አልጠላም። ከሀገር ውስጥ ፊልሞች ምን አይተሻል? እንዴ ለጌቷ ፊልም ለማሰራት የመጣች መሰለህ እንዴ? የኔ ቆንጆ ማለት ምን አይነት የቲቪ ማስቀመጫ ነው ፈልጊው? እንዲያውም ከምቹ መቀመጫ ጋር ቢሰራልሽ ጥሩ ነው። መጠጥ ይዘሽ መጠጥ መያዣ ያለው ፊልም እያየሽ ነው። ከመች ጀምሮ ነው የቲቪ ማስቀመጫ ከወንበር ጋር የሚሰራው? ጠጃ እኔ ምን አጠፋው? ስራ ላይ እንዴት ነው የተናገርኩት እንዴ? ኮተታም ዘመንዛ ነገሩ መስፈን ይወጣው ነው። አዘ ሴም ታይም ደግሞ የሚበላ ነገር ለምሳሌ ንፍሮ፣ ፈንዲሻ እንዲሁም ለቫራይቲ ቦርድ የማስቀመጫ ያለው ቲቪ ስታንድ ከፈለግሽ if you have any question you can ask me። የኔ መቤት ምን አይነት ቲቪ ማስቀመጫ ነው የምትፈልጊው? ከዚህ በፊት የሰራችኋቸው ስራዎች ፎቶ ምናምን የላችሁ? ኦ ይቅርታ፣ ለጊዜው ፎቶ የለም። አይ ፎቶ ምናምን ባይኖርም ነገ መምጣት ከቻልሽ አዘጋጅተን ልንጠብቅሽ እንችላለን። አዎ እሱ እንዳለው ነገ መተሽ የፈለግሽውን አይነት ዲዛይን ማሰራት ትችላለሽ። ችግር የለም። እንደገና ደግሞ በራስሽ ዲዛይንም እንዲህ አይነት ዲዛይን ነው ፈልገው ምናምን ብትይም ሁሉንም አዘጋጅተን እንጠብቅሻለን። ጥሩ እንግዲህ ነገ ተመልሼ እመጣለሁ። ዲዛይኑን አዘጋጁልኝ። እሺ እሺ እንዴ እሺ ችግር የለም። ቴንክ ዩ ባይ። ቻይ ነኝ ቆንጆ። ባይ። እሺ 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 ወደ ደህና ሁኚ እናት። ወደዚያ ትኮርጃለህ እንዴ? እውነት እንዴ? አንቺ ማን ዲዛይን ሳልኩ ብለሽ ከተማ ልትቀውጭ ነው እንዴ? እና እኔ ነው ወግራን ከአንድ ሰዓት በኋላ ያገኟቸዋለሁ። አዎ ይኖራሉ። ከአንድ ሰዓት በኋላ ይኖራሉ። እኛም እንኖራለን። እሺ ይምጡ። እሺ እሺ። ጤና ይስጥልኝ። ጤና ይስጥልኝ እናቴ። እሺ ሰላም ናችሁ? ሰላም ነሽ? ስራ እንዴት ነው? ጥሩ ነው። ምን ነበረ ምን ነበር የፈለጉት? ማርትዬን ነበር። ማርትዬ የለችም? የለችም። ወጣች። እዚሁ ጠብቃታለሁ። አይ የዓመት ፈቃድ ወስዳለች። ምን ነው? የምን ፈቃድ? የዓመት ፈቃድ። ልጇን ለመውለድ ረዘም ላለ ጊዜ የዓመት ፈቃድ ወስዳለች። ጉዳይስ? የዓመት ሲባል እኮ ዓመት ሙሉ አታርፍም። ያው 3 ወር ብቻ ነው። ይገባኛል። አውቀዋለሁ እንዴ አውቀዋለሁ። ግን የኔ ጉዳይስ? ፋይሌስ? ምንድን ነበር ጉዳዩት? ክስ ለመመስረት ካለቃዋ ጋር ለመነጋገር ዶክመንቴንና ፋይሌን ሰብስቤ ሰጠዋትና ዛሬ እንድትመጣ ብላ ቀጥራይ በቀጠሮ የመምጣት እኮ ነው የኔ ልጅ። እሳቸውም ታዲያ እኮ የዛሬ ሳምንት ነው ወደ ውጭ ሀገር የሄዱት። ግን እሳቸው እንኳን ብዙ አይቆዩም። ከ6 ወር በኋላ ይመለሳሉ። አይ እንዳነጋገርሽ ብዙ አይቆዩም። 6 ወር ምን አለው? ምን አለው 6 ወር? ይሄስ ጉዳይ ፋይሌስ ጉዳይስ? ቆይ እኔ የምለው ለምን ስልክ አይደውሉላትም? ጎሽ የተማረ ሰው እንዲህ ነው የሚለው። አየሽ እስቲ ስልኳን ሞባይሏ ቢሆን ጥሩ ነው። ስጭኝ እስቲ ስልኳን። የእሷም ከሌለ ባሏን ስጭኝ። የምን ባል? የምን ባል? እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው እዚህ መስሪያ ቤት? ትንሽ ቆይቻል። አልቆየሽም። ብትቆይማ ማርትዬም ባታውቂው ነበር የኔ ጌታ። አይ ቁመት፣ አይ ትከሻ፣ አይ ጸባይ። እሷ ትዳር የሚባል ነገር የላትም እንዴ? እንዴት ነው ነገሩ የኔ ልጅ? ማን አልሽኝ ስምሽን አንቺን? ሄርሞን። ሄርሞንዬ የኔ እናት እውነት ባል የላትም እንዴ? የላትም። ከምን አረገዘችው? እንጃ እኔ እንኳን ብዙ አይዲያው የለኝም። ግን የሆነ አናጢ በሉኝ መናጢ የሆነ እንጨት ሰራተኛ ምናምን። እስቲ አጣርቼ አልሰማሁሽም። ማን እቲ
እንጨት ሰራተኛ ምናምን ያሉ ይመስላል። አይ እርሞ አፈርሶ ነን ጨርሹ ስልኬ ውስጥ ነበረ፣ ግን ባለፈው ስዊች ኦፍ ሳላደርግ ባትሪ ነቅዬ እንዳለ ስልኬ ጠፋ። ማለቴ በቃ ተበላሸ። ከዛ ሰርቪስ ወስደው ፕሮግራም እንደገና መጫን አለብን ምናምን ብለውኝ 200 ብር ክፈይ ሲሉኝ 200 ብር ብዬ ደሞዝ እስኪደርስ ድረስ አስቀምጥኩት እና የእሷም ስልክ እዛ ውስጥ ነው። እዛ ውስጥ 200 ሲልሽ ፕሮግራም ይጭኑብኝ እዛ ደረተሽ ወዲ 200 ሲልሽ እንዴ ከኔው ግድልሽ ምን ይስፋን ከማገኘው አገኘዋለሁ ግድልሽ ማንቺ ከንቱ አይዘሪውን ይቄስ ይሁን ደግሞ አይሁን ነገር ውስጥ እንዴ ወይ እኔ ደግሞ ይደለ መደርስበት የለ እኔም ፈልገው ነው እዚህ አረ ያለሁት እዚህ ጋር እማ እንዴት ነሽ የኔ እናት ቀስ ብራቱ አትደገፊ እንዴ ይገርምሻል አሁን እኮ ቢሮሽ ገባሁና ያቺ ጥላቢስ ጓደኛሽ የለችም ስትለኝ ደነገጥኩ አይደል አሁንም ድንጋጤውን የሚገታ ምንም ነገር የለም ምኑን እናቴ ማርቲዬ ያቺ የእርሶ ሰራተኛ ያስረገዛት ልጅ ያረገዘችውን ልጅ ስትካድ ምንም ማድረግ አልተቻለም አይደል እንዴ ሰማው መቼም የዘሬውን ደስ ያለኝ ግን እኔ ሙች ደስ ያለ ያንቺን እንደው ይቀበላል ይወድሻል ፍቅር አለው ካንቺ ሙች ያንቺ እኮ አንድ ቀን ነው እሺ ማርታ እንደሰማሁት እኮ ባደንጃጅ እጽ ተጠቅማ ነው አሉ አንድ ቀን አስከራው ሙች አዌር እንዴ አያንዶ ታረባልኩትን ይስሙኝ እሺ የተረገዘው ልጅ ግን እንደ እናቱ መካዱን አሜን ብሎ መቀበል አይችልም እሺ እኔ ምን ላርግሽ ምንድነው ይሄኔ ምን ላድርግ ነው ያያመለከተኝም እያሉ ራስዎት ነፃ ለማውጣት የሚያደርጉ ሽሽት ገደል ውስጥ ነው የሚከቱሽ እሺ ምን ላድርግ አንቺም በኔ ፈረድሽ ማርታ እሺ ማርታ እኔ ምን አረኩ ሰምነሽ ያውሎት የተረገዘው ልጅ አባት ልጁን አምኖ እንደ እናቱ ኃላፊነቱን እስካልወሰደ ድረስ የከፈሉት የአመት የቤት ኪራይና ንብረቱ በሙሉ ለእናትየዋና ለልጁ ይሆናል ማለት ነው እውነትሽን ነው ሄዳዛ ምን ትላለሽ አንቺ ነሽ ያልሽው እጂ ቅንቅና ምን ትመስላለሽ እንግዲህ አስጠብቁኝ ልጅቷ ብቻዋን የምታለቅሰው ለቅሶ እናንተ ተቃቅፋችሁ ታለቅሱታላችሁ ወንዶች በሴት ልጅ ማህፀን ልጅን አስቀምጣችሁ በሷ ለቅሶ እናንተ የምትዝናኑትን ያህል እናንተ ደግሞ ሆዳችሁ ሲጎል እጥፉን ታነቡታላችሁ እኔ እናት አንቺም ሌሎች አስሙ እርጉዞች ተሰብሰቡና እንግዲህ እኔ ላይ ሰላም አይሰልፉጡብኛ ከሱ ፎቅ ወደ እንዲህ ባልዘቀዘቅሽ እኔ አይደለሁ እቺ ቅንቅና ወይኔ ሰው ልጅ እነዚህ ጫቅቶብኝ እስኪ እባክህ እጅን ወደዛ አድርገው ይኸውልሽ እናቴ እዚህ ቤት የሚሰሩ ስራዎችን ዲዛይን የምሰራው እኔ ነኝ ይገርምሻል ይሄን ዲዛይን ከፊልም ላይ ነው ኮፒ ያደረኩልሽ እንግዲህ አይን አይቶ ልብ ይፈርዳል ነው የሰለ ስራ ምንም አለ ያው ስራው ራሱ ምስክር ነው የኔን ዲዛይን ግን ልብ ብለሻል ከምንም ላይ ያልተኮረጀ ንጹህ የፈጠራ ውጤት ከራሴ ጭንቅላት ነው ጨምቄ የሰራው ልሽ የኔ ቆንጆ እኔ አንድ ላሳይሽ አንድ ላሳያት ከነ ምጥጥ ማስቀመጫውሽ ይሄን ነው የሚመስለው ፍሬም እና እንዴ ምንድነው ይቅርታ እኔ እንግዲህ እንደይቼ መምረጥ ይቸግረኛል ፎቶ ምናምን ታሳዩኝ ነበር ጥሩ ይቅርታ እኛ ደግሞ ፎቶ ልናሳይሽ አንችልም ምክንያቱም ፎቶዎች በሙሉ ድሮ የምንሰራበት እንጨት ቤት ውስጥ ሲታሸግ አብሮ ስለታሸገ ለጊዜው ፎቶ የለም ከዚህ ሌላ ቅርንጫፍ ነበራችሁ አድራሻሽን ብትይልና ፎቶዎቹ እጃችን ሲገቡ ደውለን እንጠራሽ ይቻላል እኔም በዚሁ ስመጣ ልጠይቃችሁ እችላለሁ ይቅርታ ስላመላለስንሽ ፎቶ ብቻ አልነበረም ቪዲዮ ማዘጋጅተን ደንበኞቻችንን ማስተናገድ ነበር
እንደነገርኩሽ ያው ትንሽ ችግር ስለገጠመ ነው። በምክንያት የታሸገባችሁ ማለት ምን ዘሪ ነው እንጂ አከራው ልጅ አስረግዞ ካደ ሰውየው በዚህ ተናደው አሸጉት። ይሄ እኮ ነው ከጭንቅላቴ ጨምቄ ምናምን ያለ የሚቀባጥረው። በኢየሱስ ይሄ ሁሉንም እኮ ያስደነገጠ ዜና ነው። በተለይ ወዲያው ለሰማው እርግጠኛ ነኝ አንቺማ በዛ ጊዜ ብትኖር በጥርሲስ ተቦጫጭቂው ነበር። ምንም ቢሆን የሴት ልጅ ጥቅም ያሳስብሻል። ፕሊስ ምከሩት እንጂ ጓደኛችሁ የሥራ ባልደረባችሁ አይደል? ኧረ ማንም ከእርሱ ጋር መሆን የሚፈልግ የለም። ስራና እንጀራ ጉዳይ ነው የሚያገናኘን። አሁን እኔም ብትወስጂ ራሴን በራሴ መክሬ አስተምሬ ነው የምኖረው። ስራዬን ሰራው፣ ፊልሜን ተከራይቼ ወደ ቤት አለቀ። በተረፈ የትም ቦታ ከአንድም ሴት ጋር ታይቻለሁ። ምን ትምላለህ አንተ በጊዜ የምትገባው? እኮ ለማለ የሚያደርስ አይደለም። በእርግጥ አልፎ አልፎ ወደ ሲኒማ ቤት ሄጄ ከስራ ስወጣ እና ሲኒማ ቤት ገብተህ የምትሰራውን ስራ ሙያ መስሎ መተህ የምታወራልኝ አይደል? እስቲ አንተ ሲኒማ ቤት ገብተህ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ? እየሳምክ እየነካካ አይደል ድራሿ የምታጠፋት? ይሄ ስሞካች ባይዘው በየሲኒማ ቤቱ በጣም ፌመስ ነው። አንቺ ደግሞ አጋጣሚ ከጓደኞች ጋር ስለምትሄጂናል እንጂ እሱ ሲኒማ ቤት ገባ ማለት በዙሪያ ያሉ ወንበሮች እንዳለ ኦፕን ናቸው። የዚህን ያለው ችኮች ተማሩበት። አዎ እንደውም አንተ ተመርመረ ራስን ብታውቅ ይሻላል ምናምን ብለን እኛ ተሰብስበልን መክረው ስንል ያው ጠጆ ተመርምሮ ምንድን ነው የምትለው? እንዴ ከቫይረሱ ጋር መኖር እንደሚቻል ክሮስ ቼክ ያደረግንበት ወንድማችን ቢኖር ጠጆ ነው። እኔ የምልሽ እንደው የምታውቂው የሙዚቃ አሳታሚ ድርጅት አለ ከኤችአይቪ ይልቅ ጉበትና ኩላሊት ያማል ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይል ሲንጊት ግርማ ሞገስ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድን ነው ተባይ ነው እንዴ? ቅማል ነው እንዴ? አዎ የልብስ ቅማል። ኧረ ተው፣ ኧረ ግደለው። ችግር የለም። ልብስን ውሃ አፍልተህ በፈላ ውሃ እንደገና አጥተህ ደጅ ብትሰጥ ነው። ይቅርታ የስቅላት ፍርድ እንዲፈጸምበት ወሰኛለሁ። ተበጅ አንተ የሰዓት ፈንጂ አንተ የሁላችንም መጥፊያ ነው። ወቀው እባካችሁ ተውኝ። በየቦታው እያስረገዘ ንብረቴን ሀብቴን እኮ አዘረፈኝ። ወይኔ እሺ ምንድን ነው ተረጋጋ ማለት? እሺ ተረጋጋ አትበሉኝ። እሺ እሱ ያላስረገዛ ሴት ያለችበት ቦታ ንገሩኝና ሂጅ እዛ ልቀመጥ። ጋሼ አንተ መኖሪያ ቤት እኮ ነው የት ትኖራለህ? ኧረ እዚህ እርጉዝ አለመኖር በምን አውቃለሁ? ጋሼ ማርታ ምን አለች? ምን ተባባላችሁ? ንብረትህ የለም ልጁን ካላመነ ክስ ፋይል የሚባል ውሃ በላው አለችኛ። ክሴን አመድ ገደል ከተተችብኝ። ከተተችው የውሻ በምክንያት በዚህ በደደብ ልጆቹን ካላመነ ንብረት የለ ክስ የለ ፋይል የለ። ስሞት ዘሪሁን ስሞትልህ እንደው በመድኃኒዓለም እጃለሁ። የዚህኛውን እንኳን አመንልኝ እንደው ዘሪሁን ስሞት ልጅ እባክህ። እንዴ ጋሼ ማርታ እኮ ያረገዘችው ከዘሪሁን እኮ አይደለም እንዴ? ከዘሪሁን እኮ አይደለም። እና ከማን ነው? እና ከማን ነው? እሱ ከማን ነው? ከሙሹ ነው። አንተ ዝም በልሽ ሳታረጋግጣ ተናገር። አንተ ውሻ! እኔ ምን አውቃለሁ ጋሼ? እና ራሷ ተናግራለች። እና እሷ ባለችው ነው እንዴ? እና ከኔ ነው ወይ ንገረኝ። አሁን አጭር ነገር አብረህ ተኝተሃል አልተኛህም ነው ጥያቄ። እንዴ ጋሼ በኮንዶም እኮ ነው ያደረኩት። ወየው ጉዴ! እሺ ታዲያ እንዴት አረገዘች? እኔ ምን አውቃለሁ? ቆይ እሺ ልጅቷ እንዴት ያንተ ነው ትላለች? ያንተ ካልሆነ ካንተ ምን አለ? ምን ፈልጋ? አንተ እኮ ከኔ ምን ፈልጋ? ተናገር እንጂ። የሰለሞን መሸኛ ዕለት ፓርቲው ላይ ማታ ከህሊና ጋር መታ እንደውም ምነው አይላቀቁም ወይ ምናምን እያልን ጥግ ላይ አልላቀቅ ብለው እንደውም ሁሌ ፋራ ነው የሚገጥመኝ። አሁን ገና አራዳ አገኘ ብለው ሲቀውጡ አልነበር? ያን ቀን ዛት ኢዝ ዘ ቢጊኒንግ ጋሼ፣ ዛት ኢዝ ዘ ቢጊኒንግ። ቆይ
ሶሎሞን አሜሪካ ከሄደ ስንት ጊዜ ሆነው? ኦልሞስት 8 months። የምን መዘዝ? የ8 ወር። ይኸው የ8 ወር መዘዝ፣ የ8 ወር መዘዝ፣ የ8 ወር መዘዝ፣ የ8 ወር መዘዝ። ሰማህ አይደል አንተ ውሻ? እኔ ደግሞ ቆይ ግድ የለም እደርስበት የለ። አዎ ሰርቼ እደርስበታለሁ የሳቡን። ቆይ የዛሬ የባታ ማርያም ዕለት እቁብ ነበረኝ። እቁብ ከፈልኩ። እቁብ ከፍዬ የሰለሞን ሽኝት አሜሪካ ሊሄድ ነውና መዋጮ አላችሁ። ሂሳብ ተናጋ። ይሄ ነው ካንተ አይደለም አንተ ውሻ ነው አይደለም አንተ ነው። አምናላታምን አንተ ተናገር ዛሬ ሌባ ዞር በል እኮ ነው የምለው። ዞር በል አንተ አናት እንዳለ ዞር በል። እንዲያውም አንድ ነገር ልንገርህ፣ ካንተና ከዚህ ከሙሹ አናት ላይ አልወርድም። የኃይሌን ነገር እንግዲህ ጨርሻለሁ። ይሄ ነው አንተ ውሻ። አረጋሽ እኔ ምንድነው ቆይ ግድ የለም ምንድነው? ማንም አረገዝኩ ባለ ቁጥር እያመንክ እየመጣ ነኝ እዚህ የምታሰቃይ እንዴ? ባትወልደኝም ልጅ አይደለሁ እንዴ? ምንድነው የምታሰቃይ? ዘርዬ ተው በቃ ዘሪው ስሞት አታልቅ። ተሰማኝ በእውነት ና ዘርዬ ና እናቴ ና ተሰማኝ እናቴ ና ዘርዬ ና ግድ ተጸጽቻለሁ ራሳቸውን እያመሳሰሉ አይዞ በቃ እሺ ዘሪሁን አለቅሳለሁ። አንተ ውሻ አሁን ለምን እንዳለቀስክ ይገባኛል። እችኛዋ እንዴት በጣም መለጠች ብለህ ተጸጽቶ አረ መድኃኒዓለም ያለ የዚህ ሰው ሁሉ ህይወት ሳያሳዝንሽም? አያሳዝነኝም። ፍቅረኛ ከባርነት ላውጣህ እያለች ቆዳና ዋደህ የበቀሉ አካል ሆንክ እንጂ እኮ አንተን አይመለከትም ነበር። በእኔ ምክንያት እኮ ነው አምኖሽ ማስረጃዎችን በሙሉ የሰጠሽ። ምን ይገርማል ታዲያ? በአንተ ምክንያት ሲያምኑኝ፣ በዘሪው ምክንያት ደግሞ ተካዱ። አለቀ። ይኸውልሽ ይሄ ሰውዬ እኮ አለቃችን እንጂ አባታችን አይደል። አባትማ ሊሆናችሁ አይችሉም እንጂ ቀድሞ ነገር የእናንተ ቢጤ ፍንዳታ ስለሆነ አይደል እንደ እናንተ ስትክዱ እሱም አብሮ የሚክዳው። እሺ እሱ አሁን ምን ያድርግ እስቲ? አሁን እያወራ ያለሁት ስለ ሴት ልጅ ጉዳት እንጂ ስለ ራሴ ብቻ አይደለም። ይገባሃል? የዲቃላ ጉዳይ ምናምን የሚሉት አለቃችሁም ሆነ እናንተ ቢያንስ በዚህ ሰሞን የዘሪውን ልጅ ስለተሸከመችው ሴት ታስባላችሁ። ገባ? ሄሎ ደግሞ አንተ ማን ነህ? ቴዲ ነኝ። እንዴ አንቺ የሰው ሰነድ ይዘሽ ነው የልጅሽን አባት የምትፈልጊው? ምንድነው የምትለው? this is terrorism። እሺ እንኳን አንተ ስለያሽ እኮ ምን ባንቺ ራስ ጉዳይ ተለማምጠሽ አላበዛሽም። አንቺ ልጅ አሳፍርሽ እንዴ? መነራሽ ይመስላለች መነ ብርሌ ራስ ተሰበረሽ እንዴ? ምንድነው? ዘጋችሁ ቆየችሁ። ሲጀመር ክስ ስንጀምር ማርታ ትረዳችኋለች ብለሽ ሰነዱ ሊሰጣት የቻለው ባንቺ የተነሳ። ይሄ ሰነድ ለባለቤቱ መመለስ አለበት። እኔ እናንተ አንድ ጊዜ በዚህ ጉዳይ ላይ ስላወራን ብቻ በየጊዜው እየመጣህ እኔን መጨቅጨቅ ያለብህ አይመስለኝም። ጉዶሽ በጣም ይቅርታ ማየት ነበረብኝ። ሶሪ በጣም ይቅርታ ማየት ነበረብኝ። ችግር የለውም። ያንተ በጣም ተጎዳህ። ኦኬ ምንም ማለት ነው። ባይ ዘ ዌይ ሳይሽ ቶክሲዶ የሚለውን ፊልም አስታወሽኝ። The fast food smelling is coming to my nose. I got it. መነጽር ለምን ታደርጊያለሽ? ምን ነው የኔ መነጽር ከሌላ ሰው ይለኛል? ኖ ሳይሆን ብዙ ጊዜ መነጽር የሴት ልጅን ውበት ስለሚደብቅ ነው። እንጂ አላውቅም ነበር። እባክህ
ወረወሩ። ዛሬ እናቴ እንዴት የሚጣፍጥ ምግብ መሰለኝ የቋጠረችልኝና እሱ ነው መብላት ያለብኝ። የእናትሽ ዛሬ ይቅርና ከኔ ጋር አንዳንድ ነገሮችን ለማውራት ስለፈለኩ ነው። ችግር የለውም እኮ ከኔ ጋር የኔ ምሳ አብረን መብላት ትችላለህ። ፈቃደኛ ከሆንክ ማለት ነው። በቃ ኢትስ ኦኬ። እሺ ሶሪ ዛሬ ስለማልችል ነው። ኦኬ እሺ ግሬ ኦኬ ማግኛችሁ ልጅቷስ የእናቷን ምግብ ካልሆነ አልበላም ማለት ነው። ዝም ብለህ ለቃት መጣል እንዴ? ገና የእናቷን ጡት መሽጣት ተጨረሰች። እስቲ ጓዳው ምግብ አማፈልገው በእናትህ የት አባቱ አደረገችው? በእናትህ እንዴ ስማ አንተ ዝም ብለህ ትበላለህ እንዴ? ኧረ ፈልግ በእናትህ። ምን ነው እየፈለግኩ አይደል? ሆደ እቺ ሜራለች ሜሮኒቶ ሞዴል ናት እንዴ? ቶና ሜሮኒኛ ኧረ ሶኖፕቲክስ ይሄ መስሪያ ቤታችሁ ዩኒፎርም ነው። የማርታ ጓደኛ ነሽ? አንድ ጊዜ ተገናኝተን ነበር። ታስታውሽኝ ይሆናል ምናልባት። አላስታውስኩም። ታዲያ አሁን ምን ልርዳ? ማርታን ፈልጌ ነበረ። እኔ ግን ከማዕከላችን አንድ የምትወደው ሰው ያለ ይመስለኛል። ለምን እንድትመርጥ እድል አልሰጣት? ብራቮ ጥሩ እሺ አመሰግናለሁ። በጣም ጊዜ ልስጥልኝ። አመሰግናለሁ። ቴንክ ዩ ቬሪ ማች። እሺ 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 አመሰግናለሁ በጣም ምንድን ነው? አውጣጅን ጭራሽ እያሻሸ ወደ ተሻለ እንቅልፍ ደረጃ ታሸጋግራለህ። ይኸው አይደል እያልኩለት ነው። እኔ ቴክ ኬር አደርጋለሁ። አጂብ ይችል ማዳምቶ ልጅቷ ግን አልጠፋ እንጨት በዚህ ነገር ስንት ብላ ትመላለሳለች። አንቺ ችሎታማ ምን እንደገና አንተ ሌላ ነገር ታወራለህ እንዴ? አንተ ተጫም አሁን ደግሞ የኔ እናንተ ጸብ ጀምር ነው የሚያደርጉ ለዘላቂ ሰላም ሀሳብ ማምጣት ያለ እንዴ? ቀጮ አንቺ እኮ ያልገባሽ ነገር አለ። ጠጁ እውነቱን ነው። በቃ ሰው የፈለገችውን ሰው ትምረጥ። ምንድን ነው? ቆይ ልጅቷ ስትመርጥ እንዴት ነው? እንደ በጎ ገባችን ላታችንን ሴት እኮ ነች። ከኛ መሀል ተሰብስበን ምረጭ ስንላት እንዴት ነው የምትመርጠው? አንድ ነገር ልንገራችሁ። እኔ ግን ይሄ ትምረጥ ምናምን የሚባለው ነገር ምንም አልጣም። ግድ ነው። ይኸውላችሁ ሴቶች ካላረገዙ ፍቅራቸውን አይገልጹም። እና ጥያቄ ላስረግዝም። ይኸውላችሁ በዚች ልጅ የተነሳ እናንተ መሀል ምንም ሰላም ሊፈጠር አይቻልም። ስለዚህ ለእናንተው ደህንነት ሲባል ቀጮ ይህንን የምርጫ ሁኔታ አንቺ ታስተካክያለሽ። ለእናንተው ሰላም ሲባል ስለዚህ ልጅቷ እኮ ዝም ብለህ በቃ ነው ምርጫውን ያካሂዳሉ። በተመረጠው ሰው ላይ ግን እያንዳንዳችሁ ድጋፍ እንጂ ተቃውሞ ብታቀርቡ ይሄ ግሩፕ ይበተናል። ወደሽም ጠላሽም ዘገር ሊዝማይ አይስበል ለመሆኑ ምን ብለሽ ቀጠልሻል? በቃ ለሆነ ጉዳይ ፈልጌሽ ነው አልኳት። እሺ አለች። እሷማ መጠርጠሩ አይቀርም። በቃ አጠረጥርም። ወይ ዛሬ ሰው እንደ ከብት ሲመረጥ ለማየት ልምጣ። እኔ አስመራጭ አንተ ታዛቢ። ስማ ነው በቃ ስትሮ ወጣበት ተመረጠ። እዚህ ኦኬ እንዴ እንዴት ነሽ? ሰላም ነው?
ለምን እንደፈለጋችሁ ለማጓጓቻ አላደር ሰው ፈልጋለሁ ሲባል መጓጓቱ አይቀርም። የዳያት ምን እንዳለችኝ ታውቃለህ? እንትኔ ባቡር የተሰራው ዲዛይኑ ከባብ ነው። አይገርም? የሚያስቁና የሚያስለቅሰው ነው ያቦ። እኔ ብቻ ነኝ የገረመኝ ማለት ነው። ወይስ ስለ ባብ ታወራለህ? ስኔክ አምሮ ነው። ሌሎቻችሁ ቁጭ በሉ። አንተ ብቻ ነው። ፕሊስ አምሮ በዚህ ሁኔታ ትተኛት። እውነቴን ነው የነገርኩህ። ምንድነው እውነቱ? እንደማፈቅረው አውቆ ሊረዳኝ የመጣ መስሎኝ። ወይኔ በገዛ እጃችን ቅስማችንን ስብርብሩን አወጣናል። እኔ እኮ ያልገባኝ ነገር አምሮ እኮ ልክ አልወድም የተባለ ነው የመሰለው። እስቲ ዝም በል አንተ። ደህና አደራችሁ። እግዚአብሔር ለእናንተ ሲል አነጋው። ስራ ጥሩ ነው፣ እየሰራችሁ ነው፣ ደህና ነው። እስቲ ፋይሌን ስጡኝ። ኧረ ፋይሌን ስጡኝ። ወይኔ ሰውየው፣ ወይኔ እኔ እኮ አባቶቹ ግድ የለም እንደፈለጋችሁ ነው። እናንተ ችግርና ልጅ ስለምትፈጥሩልኝ ምንም ችግር የለም። ግርም የሚለኝ ግን ያንተ ነው። ያንተኛው ያንተ አምሮ ጋሽ ትንሽ ጊዜ ብቻ ታገሰ። እስከ መቼ ነው የምታገሰው? ያው ሁላችንም እኮ የተሻለንን ሁሉ እያደረግን ነው። ዝም አላለም። አምሮ እንቅልፍ አጣሁባችሁ እኮ እንቅልፍ አጣሁ እኮ። አሁን እውነቴን ነው። ደህና አደርክ ከምትሉኝ ጋሼ ደህና ዋልክ ብትሉኝ ይሻለኝ ነበር። እናንተ እኮ ትናንትና እያላችሁ ስታወሩ እኔ እኮ ቅድም ብዬ ነው ማወራው። ምክንያቱም አልተኛሁማ። ኧረ ቴድሮስ፣ ኧረ ስለፈጠረ አምላክ፣ ኧረ እባካችሁ ክትከታውን አስሙልኝ። ቴድሮስ እኔ በብርጭቆ ወረቀት እኮ ነው ያሻ። ያንተ ብርጭቆ ወረቀት ቢሆን ይረብሸኛል። እጂ ምንድን ነው የት ምን እንታዘዝ? አምሮ አንዴ ላናግር እችላለሁ? መፈቀርን ልትከላከል አትችልም። ምክንያቱም ምንም ያንተን ፍቅር መከላከል ስላልቻልኩ። የሆነ ነገር ሸምድደሽ የመጣሽ ነው የምትመስለው። እንደዛማ ቢሆን የበለጠ ፍቅሬን ይገልጽልሃል እንጂ የሚያስነውር አይመስለኝም። እኔ ጓደኛለች ባይኖር ነው የሚገርም። እና ታዲያ እኔና አንቺ አብረን እንደማንሆን የሚነግርሽ ሌላ ሰው የሚያስፈልግ አይመስለኝም። ስላንተ በማሰብ ብዙ ጊዜ አሳልፌያለሁ። የፍቅሬን ጥልቀት ለመግለጽ ብዙ ጊዜያቶች የሚበቁኝ አይመስለኝም። እኔ አልሆንሽም። እሱም መገመት ይከብዳል። እኔ እንጃ፣ ምንም አዲስ ነገር የሚፈጠር አይመስለኝም። አዲስም ባይሆን የሚፈጠር ነገር ይኖራል። ምን? መጀመሪያ ከሴጋ ያየው ጊዜ ራሴን ላጠፋ ነበር። እንዴ ምን እያልሽ ነው? ደም ስሬን በምላጭ ልበጥሰው ሳስብ ውስጤ ፍቅርሽን ሳትነግሪ ሳትገልጭለት ሲለኝ ላናግረው መጣ። እንዴ እኔ የምትይውን ለማመን ትንሽ ይከብደኛል። በእኔ ምክንያት ህይወትሽን ማጣት ያለብሽ አይመስለኝም። እኔ አንድ ተራ ሰው ነኝ። ነገ ከኔ የተሻለ ሰው ማፍቀር ትችያለሽ። ለእኔ ተራ ሰው ብትሆን ኖሮ ነገ ልደቴን ለማክበር ባላስፈለግከኝ ነበር። አንተ ካለ መፈጠር ያስደስተኛል፣ ከሌለ ደግሞ መፈጠሪ ከንቱ ሆኖ ይገኛል። ስለዚህ በተወለድኩበት ቀን ሞታል። ኧረ በስመ አብ በይ። እንዴ ስሞት ደግሞ ብቻዬን እንዳይመስል አንተንም አፈቅራታለሁ የምትላትንም ሴት ጨምሮ። አብደሻል እንዴ? በአንተ? አዎ። አሁን ሌላ ምንም ጥያቄና መልስ የለውም። ነገ ልደቴ ላይ ትገኛለህ አትገኝም? ኧረ መጣጣ ኧረ እንደው ልጆቼ ይሄ ነገር እኔ እንደው በእውኔ ነው በህልሜ ነው እየሆነ ያለው ነገር? ኧረ በእውን ነው ጋሽ። አይመስለኝም። ትናንትና እንቅልፌን ስላልተኛው እየቃዣው መሆን አለበት። እንዴ ራሴን አጠፋለሁ እኮ አለች። ኧረ በእናታችሁ የሆነ ነገር መደረግ አለበት። አጠር ቀጠን ያለ ትእዛዝ እኮ አስተላልፋ ነው ሄደችው። እውነቴን ነው የምልህ አእምሮ ያቺ ቴድሮስን እዚህ ግንባሩ ላይ በጣም ሲያመታችው ባጣና አንቆራጠጠች። እዛ ተይያል ነበር። ከፈለገው መንገድ ይሁን እቺ ልጅ እኔ መጥላት መቻል አለ። ይሄ ልጅ ያለው እውነቱን ነው። እቺ ልጅ አእምሮ መጥላት አለባት።
አለዛ እንደ ራሷን ገላ ይሄ ልጅ እኮ ቃሊቲ መውረዱ ነው እንዴ ወይኔ እኮ ገባ ማለት ነው ታንክ ዩ ሎርድ ጂሰስ ክራይስት ልጅቷ እኔን ስላወደደችኝ እግዚአብሔርን አመሰግናለሁ ዘ ሴም ቱ ሂም እንዴ አልጠጁ እኔንም ምን ነው መድኃኒዓለም ይችን ያንተ ባረግልኝ ኖሮ አስርግሽ ዞር እላሉ ስድ እንደው ተከታተላ በሆነ ነገር አና አትጥልልኝ ነበር ተብቻ ገላግል ዘር ከርሳ ናበስ የወንዶች ጉዳይ በዚህ ልጅ የራሱን እርምጃ መውሰድ መቻል አለበት አሁን ዳይሁልም ደስ የወንዶች ጉዳይ የራሳችሁ ጉዳይ ሃይ ሌባ ነሽና ለሞከር ላለቃሽ እርቀሽ ካሳቢ ተሻንቀላፋሽ አይሆንም ባልኩኝ ባንቺ መኮነኔ ለበጎ ነበረ አስጨነኩሽ ማርሴልስ ወልዳለች ኦኬ ምንድነው እኛ ለዚህ ነው 77 ብር እንትን ምንድነው ለኔ ጭራሽ ከኔ ነው ብለህ ተሰድበን ነው ታልሰም መልካም ልደት ይሁንልሽ አምሮ ማለት በነገራችን ላይ የመጨረሻ ሴልፊሽ ነው ኦልሞስት ክሬዚ ቤው ችን አለመቻይሻት ነው እንደዚህ ውሳኔ የምትወስኙ ዘርሽን እንኳን ሳትጠቂ ህይወትሽን ማሳለፍ ያለብሽ አይመስልኝም አምሮ እንደምታውቂው ለሴት ልጅ ክብር የለው ወንዶቹን በሙሉ በመኪና ጭኖ ዳገቱ ላይ ሲደርስ ነው ይኖራጅ ይለኛል ጠጡ በእናታችሁ ምን ይጣላችሁ ያው አለ እየተጣጣን ወይኔ ጉዴ በእናት በጣም ይቅርታ ያምሮ ጻም ጥጦ ይዤ መጣሁኝ ይቅርታ አስቤበታለሁ ምንድነው አውቄ አይደለም ምንድነው አንተ ማንዴ ሰው ፊት የሚወራና የማይወራ ምንድነው የምትለው አንተ በቃ ገጭ ነው ወጣው ምንሽ እርጉዝ ስለሆንኩ ነው እርጉዝ እንኳን መሲ ወፍራም ስለሆንኩ አያስታውቅም ካሜሮን ያረገዝኩት እሺ በቃ አረፍኩ ቆንጆ ልጅ እንደሆነች ታውቂያለሽ እና በዚህ ቁንጅናሽ ላይ በጣም እንድንደሰት ልጅ ባትወልጂ አሪፍ ነበር አይደል ማለቴ ማን ብትሆኝ ተቀምጠን ብንጫወት ይሻላል በጣም ታደንቂኝ መስለኝ በምን ራስሽን ልታጠፊ የምትችይ ሰው እንደሆንሽ ያውቁ አንድ ክፍል ውስጥ ከአንቺ ጋር በመገኘት አብረን እስካለን ድረስ እንኳን አታስብ ያንቺን ህይወት ለማቆየት ደም ቢሆን ያለምንም ቅድመ ሁኔታ አለግስሽ ነበር
ፍቅር ሰጥቼ ግን ላድንሽ አልችልም። እኔ ራሴ የምታመመው ሌላ የራሴ ህመም አለ። ሁለተኛ አጠገቤ ትደርሳታለህ። ምን ሆንሽ? ስማ፣ ተደፍረናል፣ ተንቀናል፣ ብታምንም ባታምንም በቁም ሞተናል። እንዴ ወይኔ ጉዴ! በእናትህ በጣም ይቅርታ። ያምሮ ጻም ጥጦሽ የመጣውኝ ታስብበታለሁ። አውቄ አይደለም። አንተ በጣም ይገርም ነው። ለልጅ ቅያሬ ጥጦ እንኳን አልገዛም ዛሬ። ለሜሮ ምን ትመኝላታለህ? እኔ ትንሽም ብትሆን ማለቴ ያደረች ብታንስም የራሴ ህሊና አለች። የሰው አእምሮ የሰው እንደ ራስ አእምሮ ተማምኖበት ሊያውሉትና ሊያሳድሩት አይችሉም። ዱቄት እስከሚሆን ነው። አንተ ዝም ብለህ አቅፈህ ያዝ ሙቀጫው። አይዞሽ ወይ በቃ ማን ነው? ነይ ክፈቺ። ኧረ ማን ነው? ማን ነው? ማርታ አለች ክፍል ላይሽ ነው የመጣሁት። ገብቶኛል። ያለቃን ሰነድ ፈልገህ ነው አይደል የመጣኸው? አይደለም ማርታ፣ የልጅ ፍቅር ነው ያመጣኝ። ያረገዝኩት ልጅ እኮ ያንተ አይደለም እንዴ? የኔ ነው እንጂ። እንዴት እርግጠኛ ሆንክ? ይኸውልሽ ማርታ፣ በወቅቱ እኔና አንቺን ሳያግባባን የቆየው ነገር እኔ በኮንዶም እንዳደረግን ሳውቅ፣ አንቺ ግን እኩለ ሌሊት ላይ ያለ ኮንዶም ማድረጋችንን ጭምር ታውቂ ነበር። በቃ በወቅቱ ላስታውስ አልቻልኩም። ነው ምን የሚያስታውስ ነገር መጣ? ልጅ ለመውለድ መፈለግሽን ካወቅኩ በኋላ የልጁ አባት ከመሆኑ ውጭ ለእኔ የምትነግሪበት ምንም ምክንያት እንደሌለሽ ተረዳው። ከዛ በፊት ምንም አይነት የፍቅር ግንኙነት ሳይኖረን በአንድ ቀን ፓርቲ ላይ ስላወጣኝስ ንቀት አላደረብህም? ብንቅሽ አሁን እመጣ ነበር። አንድ ነገር ግን እወቅ፣ ያረገዝኩት ልጅ እንጂ እኔ አንተ አይደለሁም። ምን ነው አቶ ከተማ እራከቦቴን ቁጭ አሁኗኑ እራከቦቴን እኛ ድርጅት ላይ ረከቦት ወንዶ አደፋፈርሽ እንዴ ባለፈው ለአንተ ሰራተኛ ማደል እንደ ሰጠው አይደለም ስተት እንዳይሆን። አይ አንተ እየዘጋህ እየጠፋህ እኔ በሳህል ላይ ነው ቡና እያፈላ የምጠጣው። እኔም አለቅም ይኸው እስከ ላይኛው ጫፍ ነው ማደርስ። ረከቦት ላይኛው ጫፍ። እሺ ሄሎ ህሊና እንዴት ነሽ? ተፈጠረ አዲስ ነገር ላገኘው አልቻልኩም። ስልኩንም አያነሳም። እሺ በተቻለ ፍጥነት አግኝና ሐሳቡን ጠይቅ። ታሸገ እና እንደው ዕቃ እዛው ታሽጎ እና ዕቃው አብሮ ታሸገ ትንሽ እሱ ነው እንጂ ምን ቸስቅ። አቶ ከተማ በዚህ ዕቃ ምክንያት ከባለቤቴ ጋር እንደተጣላው ብነግሮት ምን ይመስሉ? እኔ ልጣላ? እኔ ከባለቤቴ ጋር ልጣላ? ችግር የለም።
በምን እንደምቀበለው እኔ አውቃለሁ። ለምንድን ነው እንደሱ የምትሆነው አንተ ግን እንዴ ወንዶሰል ለምን እንደሱ ትሆናለህ? ምንድነው እንዴ ምንድነው ያው ከደናቶቹ ጋር አሁን ያቶ ወንዶሰል እንዴ እሺ ምን ፈልገሽ ነው ደግሞ አንቺ? አምሯል የለም አልገባም። ቢገባማ ታዩ ነበር። ስልኩንም አያነሳም። ደጋግመሽ ሞክሪለት ማንሳቱ አይቀርም። ቆይ የኔት እንደው አንድ ጥያቄ ልጠይቅሽ ስሞትልሽ የኔ ልጅ እንደው አፈር ሰሆንልሽ ባለፈው እሞታለሁ ብለሽኝ ነበር። እንዴት ነው ለመሞት ያሰብሽው? እሱ ብቻ እንደ የኔ ልጅ። ኧረ እኔ ማንም ራሱ እንዲያጠፋ አልመክርም። መሞቱን ታውሽው እንዴ? ትቼዋለሁ። በዛሬ ጊዜ ለምን? ቢያንስ ከአምሮ ጋር መግባባት ችያለሁ። እኔ ግን በእርጉዝ ምክንያት ከዓለም ሕዝብ ጋር መግባባት አልቻልኩም። እኔ አልቻልኩም። እኔ መሞት አለብኝ። እንዴ ጋሼ እንዴ ለልጆቹ እንዲሆነ አንተ ኑርላቸው እንጂ ምን ነው ለነሱም ቢሆን ድፍት ብዬላቸው ችግሩ ከስር መሰረቱ ቢለምዱት ነው ጥሩ ተይ። እኔ ያሉበት ድረስ እግራቸው ላይ ወድቄ ለምናቸዋለሁ። እኛ ምን ለምናቸዋለን? አይዞ ጋሼ በቃ አይዞ ጋሼ። አለቃችሁ እኮ አንተ ጋር የሚሰራው ልጄ ትምህርቷን እንኳን ሳጨርስ መሰንበቻው አርጓት ሲያበቃ እራሽ ልጁ እኔ ሊሆን አይችልም አለ። እስቲ እሷም ሆዷ ሳይገፋ እኔም ደግሞ የሰፈሩ ሰው መጠቋቋሚያ ሳልሆን በፊት ሽማግሌ ልኮ ጉዳያችንን መስመር እናስይዘው። ምናልባት ደግሞ እኔ መናደድንም ሰምቶት ሆነ የልጄ ዕድሏ መበላሸቱ እኔም የሀገር መሳቂያ መሳለቂያ መሆኔ ነው እንጂ የልጅ አቅፎ መሳሙን ጠልቼው አይደለም ብለህ ንገር ብየው ይህን ሁሉ ተናግሬ ሳልጨርስ እሱ ልማዱ ነው አይልም። ታዲያ እንዲህ ማለቱ ያንተ ልጅ ከማን ትበልጣለች ማለቱ አይደለም። እኔ ይበይን ደግሞ የኔ ልጅ ከማንም እንደምትበልጥ ካላሳየሁት አርማጭሆ አልተወለድኩም። ዝም በለው አጎቴ፣ ያ ወጣቴ ተደብቆ አይቀርም። ወንድሙ አይደለም ብሎ አይደለ? እኔ ደግሞ እሱን አንገቱን ሳልቆረምመው ከዚህ ሰፈር አልሄድም። አባባ ልጆች ታሉት መቼስ መተዳደራችን ተውኝ እኮ ነው የምላችሁ እናንተ ሰዎች ተውኝ በቃ። እሱ ይቀርባሉ በእኛ ራሱ ለመድኃኒዓለም አይገባም። የለም ተነስ ደፋሽው ማን ጌታ መሰለኝ ሂድ እስኪ ሞል በልተህ ወይ ጣሪ እባክዎት አባባ በእርሱ ስር የምንተዳደር በሙሉ ስራ ፈተን ችግር ላይ እንገኛለን እና እባክዎትን እንዴ እኔ ምን አድርግ ነው የምትሉኝ እናንተ? እኔ ነገርኳችሁ እኮ እሱ ለእኔ መከራ እየደገሰልኝ እዚች ቤት ሰርቶ እንጀራ በልቶ አያድርም። ምን አይነት ነገር ነው? እንደው አባባ እባክዎት ይኸውልዎት እንዴት እንዳገባው አሁን እኛ ስራ ይዘን ቢያንስ ቤተሰባችንን ከሀሳብ እናድናለን ስንል እንደገና ተመልሰን የቤተሰቦቻችን እጅ ላይ ወደቀ። እባክዎት እንደው መቼም አሁን ህይወታችን በእርሶ እጅ ላይ ብቻ ትገኛለች። እባክዎ እርሶ የልጆች አባት ነዎት፣ ልጆች አሉት። እባክዎት አባባ እንዴት ዳገባው ወበዝ እንዴት ዳገባው እንዴት ባረግ ይሻለኛል። አህያ ለአህያ ቢራገጥ ሳሩ ነው አሉ የሚጎዳ። እናንተ መሆናችሁን ባክ ያውን በማሬት ጉዳይ ከበራ አላስገባችሁም ነበር። እስቲ ቆይ በቃ ቆይ ጌታ መሰለኝ ልጅ ያዙ እስቲ ቆይ ለሊት ጥሬ ነው ማነህ ጌታ መሰለኝ እስቲ ጥሬ አንጣላቸው ቶሎ በል። አያችሁልኝ አይደል ይሄን ነው ጠብሻ እንዴት ነው ስታዩት እንደው ቢጠምዱት አያርስም? ያርሳል አይደለም እንዴ? አዎ እኔም እንደናንተ አለቃ በሆን ኖሮ እንደ ገብስ ነበር እንዲህ የማሳሸው፣ ግን አይደለሁም። ምን ይበይን ምክንያቱስ ወልጃለሁ። የወለደ ሰው ደግሞ እንኳን በእናንተ አይነቱ ሰርተን እንብላ ሰርተን ቤተሰቦቻችንን እንደጉም በሚል ልጅ ቀርቶ ለሰፈር ወበከንቱ የሚጨክን አንጀት የለኝም። እውነቴን ነው የምላችሁ። እኔ ይበይን እንደው በደግነቱም እንደው ታወቅኩበት ነው። በክፋትም ለመጣብኝ ደግሞ አልቤን ምንሽሬን ወልውዬ ጫካ ገባለሁ እንጂ እጄን አንከርፌ የምሰጥ ጎበዝ አይደለሁም። አዎ
ማነህ ጌታ መሳይ? ና እነዚህ ልጆች ያስወጣልኝ። ያልሞተ ሰው ለምንድን ነው ስልክ ማታነሳው? ያንቺም መርዶ እንዳልሰማ እና ብሞት ማትቀብረኝ ማለት ነው? ቆየን እኮ ከቀበርንሽ። ከየት አገኘው? አላማሽ ምንድን ነው? አልገባኝም። በጣም አዝናለሁ ህሊና፣ ምንም ማድረግ አልቻልኩም። ሁኔታው ግን እንዴት ነው? ምን አለ? ጓደኛዋ ከሆንሽ ህሊና ሞኝ መሆኗን ንገሪያት፣ አትደብቂላት ነው። በቃ እንገናኛለን። ቻው። እኔ አብረሽ ይበሰሽ። ቼልሲ እንቀማለን። እኔ እኮ አብረሽ ይበሰሽ። እንቀማለን። ቻው። በቃ እንገናኛለን። ያው ይሄ ዲዛይን እንደምታየው እንግዲህ የኔ የስራ ባህሪ ሆኖ በየዕለቱ በየማይክሮ ሰከንድ የተለያዩ የፈርኒቸር ዌብሳይቶችን የማገላበጥ ልምድ አለኝ። ይህንም ቲቪ ስታንድ ከዛው ነው ያገኘሁት። ምልሽ ወደ አንቺ ቢሮ ከመምጣቴ በፊት መጨረሻ ላይ ያየሁት ይህን ዲዛይን ነው። ከዚህ በኋላ እንግዲህ የወጣም አይመስለኝም። ግን ሞር ለምን ሻይ እየጠጣን ለምን አንጫወትም? ይቅርታ ሲፈልግ ሰላም ላይ ችግር የለም። መነጽር ፈልጌ ነበር የመጣሁት። ከመቼ አይኔ ማየት ስላልቻለ የተጨናበሱ የተቸገርኩኝ መነጽር ካለች ቼክ ብታደርጊ። ቁጭ ለዚህ ነበር የመጣሁት። ታዲያ አይሻልሽም? የስጋቱ ራብና ገዛው አጠገብ ስላለ እና እናንተ በስተርጅና መጥቼ አይነቱ ጎልጉሎ ከወጣ በኋላ ልምጣ እንዴ? በጊዜ ነው ቼክ ማድረግ ያለብኝ። እኔ እኮ ይኸውልሽ አዋዋል ኮምፒውተር ላይ ስለሆነ በአይን ህክምና ደግሞ የመጀመሪያ ህክምና፣ ማዕከላዊ ህክምና፣ መጨረሻ ህክምና ይባል ነገር አለ። ዝም ብለህ አይገባም። የምግብ ሜኑ አስመሰልኩ። ያለ ሐኪም ትእዛዝ መነጽር አንሳ። ነገር እባክሽ ምን ሲገባ ባጭሩ ማንኛችሁ ናቸው? እንዴ መጥሪ አድራሻችሁን ከበተናችሁት ወረቀት ላይ አግኝቼ ምን ነው ዘሩን ስላንተ ብዙ መጥፎ ነገር ሰምቻለሁ። ያ ሁሉ ግን እኔን አልጎዳኝም። እኔን የጎዳኝ አይዞሽ ባይ ማጣቴ ነው። አሁን እዚህ ስትጨቃጨቂ ሰው ማየት የለበትም። አልጨቀጨኩም እኮ እና ስራዬ ቦታ መተሽ ምን አድርግ ነው የምትይ? እሺ ይቅርታ፣ ግን ቢያንስ ፊት አትንሳኝ እባክህ። ይኸውልሽ በእናትሽ እኔ ምንም አላደርግልሽም። በእናትሽ በፈጠረሽ ተይኝ። በቃ ሁለተኛ አትምጪ እዚህ ምሽ ዘሩን እባክህ። ማለት ምን ሆንሽ? ሁልጊዜ የማለቅሰው በአንድ አይነት ምክንያት። እባክሽ አታልቅሽ። ማን ወዶ ያልቅሳል ብላችሁ ይቅርታ አስጨነኳችኋል? አይ አይዟችሁ ከእንግዲህ አታልቅሱ። እንዴ ምን ልታደርጊ ነው? አደራ በራስሽ ላይ ምንም አይነት ነገር እንዳታደርጊ። ይሄ ቀን ያልፋል፣ ይለወጣል። ሞኝ ሴት እኮ አይደለሁም። ታስቡ። እሺ ቆይ አሁን እኛ የምንረዳሽ ነገር ካለ ንገሪና። አዎ እስቲ የምንረዳሽ ነገር ካለ ንገሪ። አንድ ነገር ብቻ አላስቸግራችሁ። እሺ ልጁ አድጎ አባቴ ማን ነው ማለቱ አይቀርም እና ለልጅ የሚነገረውን ታሪክን አታበላሸው በሉት። ይሄን ካላችሁ ይቀኝ። አንተ ግን ምን አይነት ጨካኝ ነህ? በእናትህ ምን ነው ልጅቷ እያለቀሰች ትታት ስትመጣ ትንሽ አታሳዝንም? ኧረ እባክህ እኔ በአደባባይ ያስለቀስኩት አልሻል? ምን ለማለት ነው? ፋይል አምጣ ተብለህ ትናንት ከማርታ ጋር ተስማማና አፍን ትከፍታለህ እንዴ? እሺ እንደውም ተው የራስህ ጉዳይሽ። ቆይ ግን አንተ ልጁን ብታመም ምን ትሆናለህ? ለምን አተውኝም? በቃ ተውኛ።
ሁል ጊዜ አንተ መፍትሄ መተው ብቻ። እኔ እኮ እዚህ ቤት ሁሌ ችግር የሚፈጠረው በአንተ የተነሳ ነው። ለምንድን ነው ግን አንድ እርምጃ የማይወሰደው? እንደ አንተ አላበዛውም እንዴ? እናንተ እኮ ያልገባችሁ አንድ ነገር አለ። ምንድን እስቲ እንደው እስቲ አንተ ገብቶ እኛ ያልገባንን ነገር እስቲ እንደው አስረዳን እስቲ። በቃ እኔ በዚህ መንደር በኩል ካለፍኩኝ ያላረገዙ ሴቶች ካሉ ጠቅላላ ማርገዛቸው ነው። እኔ አሁንስ በትንፋሽ የሚረገዝ እየመሰለኝ። ስማ እንዲህ አይነት የደከመ ምክንያት እያልክ አታውራሽ። እሺ ቆይ ቢያንስ ለጋሼ ብዬ እንኳን ልጁን አምኜ ብቀበል እኮ አባቷ በአስቸኳይ እንድንጋባ ነው የሚፈልጉት። እኔ ደግሞ በምን አቅሜ ነው እሷን ማገባው? ሄሎ ብቻ የወር አበባሽ የሚመጣው መቼ ነው? ሄሎ ሄሎ አትክልት፣ ሄሎ ሻሾ፣ ሄሎ ተናኝ፣ ላቀች፣ ሄሎ ሰንዬ፣ ሄሎ ምስራ ከ18 እስከ 5 ይሄ ሁሉ ቀን ሌላ አበባ ተባልሽ? በአንቺ ቤት በጣም አሹፈሽ ሞተሻል። አላቆም ትላለች እናቷን ይቅርታ ማዘን። ያንተ መቼ ነው ትላለች ጅል። እንዴ የማን ሕፃን ልጅ ነው የሚያለቅሰው? እስቲ 3 አድርገው። እንደውም 9 አድርገው። 9 አድርገው። ቆንጆም 9 በቃ ይኸውልህ ካርቶን እናድርገው። በቃ ቆንጆ ማለት ነው ያልከኝ። አሁን ሁሉ ምን አገባህ? አውጣው። እሱ ምን አገባኝ? አንተ የዚህ የቻልከው እሱ እኔ ምን አገባኝ? ወይኔ ይኸው ነው ቆንጆ። አሁን ምን ታደርገው? ምን አገባኝ? እኔ ምናምን አረ ሲሪየስ ምንም ደስ ይላል። ሰዎች ንፋስ ለመቀበል ብሎ ከቤታቸው ሲወጡ በጣም ነበር የሚገርመኝ። እስኪ አስቡ እግዚአብሔር አንድ ድክ የሚል ሕፃን ልጅ ደግሞ ሲጨመርበት እንዴት እናምራ። ምን እቺ አረ አንቺ ወደታች ጫነኛል ታውቃለህ። በቃ ብዙ አታወሪበታ። እኔ የምልሽ የጋሽን ሰነድ ለምንድን ነው የማትመልሽለት? አንተ ከቆይታ ብዛት ሰነዱን አገኘዋለሁ ብለህ አስበህ ከሆነ አትሳሳት። መቼም አታገኘው። የአባቴን ቀን ይስጠኛል። ግን አንድ ጥያቄ ልጠይቅሽ። በወቅቱ ከኔ ጋር ስላልተስማማን የልጅቷ ቁስል የተሰማሽና ለሷ የተጨነቅሽው ወይስ ሰባይነት ተሰምቶሽ ነው? ይሄንን ግን ስለ እውነት ብለሽ እንድትመልሽ እንፈልጋለን። ከባድ ጥያቄ እኮ አይደለም የጠየቀኝ። አዎ ስላረገዝኩ ነው እሷ ቁስል ሰርጾ የተሰማኝ። እሳቸው አርግዘው የሷን ጭንቀት ለመረዳት ወንዶ ነው ስለማይችሉ ጠቅላላ ሰነዳቸው ጠፍቶ የሚያደርጉትን ሲያጡ ያኔ ከችግሯም ከጭንቀቷም ተስፋ ከመቁረጧም ትንሽ እየገባቸው የነፍሰ ጡሯ ችግር የሳቸው እንደሆነ ይሰማቸዋል። ባይገርም በርግዝና ዘመኔ ቁም ነገር ሰራው ብዬ ተደሰትኩበት ሰዓት ነው። እሺ ይሄ ሰውዬ ንብረቱ መመለስና በከፈለው የቤት ኪራይ ግዴታ መጠቀም እኮ አለበት። የልጁን አባት ልጁን ማመንና ልጅቷን ከአእምሮ ጭንቀት ማዳን አለበት። የሚወለደውም ልጅ ጤነኛ መሆን አለበት። ያ ሲሆን ሰነዳቸው በእጃቸው ይገባል። ከዚህ ውጭ ግን አታስብ፣ ፈጽሞ የሚለወጥ ነገር አይኖርም። አረ ወይኔ ጉዴ! አረ ወይስ ግሬ ዘርጋል ቶሎ በል ወይኔ! ወይኔ የማርታ ቤተሰቦች እንኳን ደስ ያላችሁ። ማርታ በሰላም ተገላገላለች። ሴት ልጅ ወልዳለች። በእናታችሁ አታምርም? በእግዚአብሔር ቃጮ እዚህ ጋር ምናምን
እንዴት ናዚና አሁንማ እኮ ገባንበት። እንዴት ማንኪያ እስቲ ልገኝ ባጭ ልትገባበት ነው እንዴ? እና ንግግር ይደርባል እንዴ? ከቀረበ በኋላ ምንድን ነው? ብሉ ልጆች ብሉ። ተከፍ ብላችሁ እንድትበሉልኝ ነው የምፈልገው። የወለዱት ሲሳም የሰሩት ሲበላ አቤት ደስ ሲል ብሉ። ዛሬ የደስታ ቀን ነው ልጆቼ። ልጄ ልጅ አሳየችኝ። ለዚህ ወግ ማረጋ በቃችኝ። ተመስገን። እንኳን ደስ አላችሁ። በአምላካችሁ ፍቅርና ገንፎ በትኩሱ ያነሰ ነገር ሁሉ ይጨመራል። አስተናግድ። እሺ ያምከራ ባንዴ ቤተኛ ተናለ ማለት ብሎ አንቺ እዚህ ነሽ? አዎ በቃ ያው አሃ እሱማ እዚሁ እየታረሰ ነው መኖር ያለበት። ልጅ ግን እንዴት ነው? ኧረ እኔ ገና ከሆኑ እንደዚህ ከሆነች ትንሽ አደግ ስትልማ ስራ መስራቴን ምን እንጃ። አንተ ፋይል አንተ ተብላ እንደዚህ ተላኩት መስጣት እንዴ ባንዴ መስመጥ እኮ አይደለም ምንም ቢሆን ኃላፊነት አለብኝ። ልጄ እኮ ነች። ኧረ እባክህ እናንተ ምን እንደማዘር ማይ ቻይልድ ኢዝ ማይ ላይፍ ነው ልትል ነው? ምን ማለት ነው? ከልጅ ውጭ ወደ ውጭ እንደማለት አንተ ፋይሉን አምጣ። ልጅ አትበላው። አንተ እውነት ፋይሉን እንዴት አደረከው? ያው ታውቀው አይደል እንዲያርሰውትም እግዚአብሔር ያው ትንሽ ጊዜ ስጡ አንተ ምን ሆነሃል? እውነት ዘሪው ምን ሆነ? ምን ሆንኩኝ? ና አምጣው። ያዘ ይግረዘው። ማናችሁ ልጆች? ቢላዋ ሄሎ መነጋገር እንችላለን? ለምን? እኔ እናንተን ስለሚመለከቱ ጉዳዮች። እኔና አንቺ የጋራ ጉዳይ እንዳለን አላምን። ከዚህ በፊት በነበሩት ነገሮች ላይ ማውራት አንችልም? ባለፈው የመጨረሻ ንግግራችን እንደሆነ ነግሬሻለሁ። አንድ ነገር ልጨምርልሽ። ሁል ጊዜ የሄድሽ እየመሰልሽ ተመልሰሽ አትምጪ። ገና ስትሄጂ ተመልሰሽ እንደምትመጪ ያስታውቅብሽ። ሄሎ ያዝ ምነው እኛ የምንውለድ ነው እንዴ ብትለው? አንተ ግን ምን ሆነሃል? ምንም አልሆንኩም። የሆነ ነገር መሆን ምንም አልሆንኩም። በቃ ገንፎ ነው ያፈዘዘው። አክስ በላት። ምናልባት ልጅ እንዲኖረው ተመኝቶ ሊሆን ይችላል። ታዲያ ዘሪውን የማመን እንጂ የልጅ ችግር እኮ የለበት። ዝም አለ እኮ ዘሪው። እስቲ ከምር እናውራ። በቃ እኔ ልጅ ሲወለድ ቤተሰብ እንዲህ የሚሆን አይመስለኝም ነበር። ዘሪው ማለት እናናግራት። ጤና ይስጥልኝ። ጤና ይስጥልኝ ማለት ነው። እባክህን የማሌትን አድራሻ ፈልጌ ነበር። አንተ ማን ነህ? አይ እኔን እንኳን አታውቀኝም። የማሌትን አድራሻ ፈልጌ ነው። አንተ ዘሪውን አይደል? አዎ ነኝ፣ ግን አሁን የማሌትን አድራሻ ፈልጌ ነበር። ናና አግኛት። እባክህ የድብድብ ሱስ እንዳለብህ አውቃለሁ። እሺ ዘለዝልሃለሁ። አንተ ተደባዳቢ ነህ። በቃ ላይ ያለውን ጡንቻን ዘልዝለሽ ተውሽ። ማላገኛ አይምሰልህ። ሄሎ አፍ እንደከፈትካት አቀረ። እኔ ሌላ ሰው ነኝ። የማሌትን የምታስብላት ከሆነ አድራሻዋን ስጠን በእናትህ፣ ልንረዳት ፈልገናል። ወይኔ ብስኩቱ በእናትህ ተቀበል። እርግጠኛ ነሽ? አመጣዋለሁ።
እንዴት ምን እባክህ ዛሬ ልጅ ገና በ7 ወሩ ነው ካልመጣው እያለ የሚጣደፈው። አይ አረ 9 ወሩ ነው። 7 ወሩ ነው። 9 ወር ነው። 9 ወር ነው። ያማ እንዴ 7 ወር ነው። 9 ወር ስለሆነ እኮ ነው። አንተ ነህ እኔ ነኝ የማውቀው። ይሄ ነገር ብቻ በእኔ ተሳቦ እንደ ዶክተር እርግጠኛ ነህ? ዶክተር መስዬ ነው። እባክህ የሞዛር ስጋ ቤት ባለቤት ነኝ። አሁን ነው እኮ እዚህ ደውሎ የጠሩኝ። እንዴ ሞዛርቴ ሰላም ነህ ቄራ? እንዴት ነህ? እንዴት ነህ? አንተ ምንድነው አልበሙን ነው የታረከው? ምን እባክህ አሁንም አዲስ አልበም እዚሁ መጥቶ ምን ሞዛርቴ እዚህ ሻኛና ሽንጥ የለ። ቆይ ማነግሮ ነው የመጣኸው? እርሶ እንዴት መጡ? ማነግሮ መጣህ? እርሶ እንዴት መጡ? ስማ አሁን እንደወጉ እንደ ሰው ልጅ በሰርግ ድሪያት አግብታ ወልዳ ቢሆን ኖሮ አልሰማሁም ትል ነበር አይደለም? ዲቃላ ስለሆነ ግን ከኔም ቀድመህ አንተ ሰማህ አይደል? ና አጥፍቻለሁ። ማለት አጠፋም ማለት እሺ ተዘጽቻለሁ። ይሄን የመሳሰለ ኮርማ በየሰፈሩ እያለ ሰው ቤት አግብቶ ይወልዳል ነበር። አሳዛኝ። ምን ዋጋ አለው? በል ተነስ ተነስ እስቲ። አይ አባውን ሲወላድ መዋጮ ኪሳችን ባዶ አደረጉ። ምንድን ነው እንዴ? ገና ለገና መዋጮ አለ ብለን እኛ ምግብ አቁመን ማስረገዝ እንጀምር እንዴ? ታዲያ ለአንዱ ተዋጥቶ ለአንዱ ሳይዋጣ እንዴት ይሆናል? የራሳችሁ ጉዳይ። አመሮ። አቤት። እሙሾ። አቤት ጋሼ። ፋይሌስ። ወይኔ ጉዴ በእናት ጋሼ፣ ማርታ ሰነድን ለመመለስ ፍቃደኛ ነች። አሰጡኛሽ? አይ ያው ያስቀመጥኩት መስሪያ ቤት ስለሆነ እኔ ያስቀመጥኩት ማንም ሰው ስለማያውቅ መስሪያ ቤት እስክመለስ ጠብቀኝ ብላ ነው። ተው እንጂ ሙሹ፣ ተው እንጂ ገና ታርሳ ሰውነቷ ጠንክሮ እስክትመለስ። እሺ እግዚአብሔር ይስጣችሁ። እሺ አምሮ እንደው ለእናንተ ስል ሁሉ ነገር ትቼ ገዳም ልግባ። እሺ ልዬ ግን አምሮን ፊት ለፊት አግኝተሽ ማዋራት አለብሽ። እሱማ ጥሩ ነበር፣ ግን በምን አቅሜ ነው እንጂ የማናግረው? የድሮውን ንሽት ገባ። አሁን እኮ ጥፋተኛ እኔ ነኝ። ለፍሬ እሱ ጋር ለመሄድ ምንም ምክንያት የለኝም። ግድ የለሽም፣ አንድ ምክንያት አይጠፋም። ሀሳባቸው ጥሩ ነበር። እኔ ግን ሰውየውን ማናገር አልፈልግም። ኧረ እባካችሁ ስሙኝ እናንተ ሰዎች እባካችሁ። እንዴ ለምን ለእኛ ስትላና ችግር አለው ጋሽ? ለእኛ አይደል? ምንድን ነው እሱ? ምንድን ነው? ቤት እባክህ ተውኝ። አላናግረውም። ምን እንዴ ምን ወየው ጉድ! ሰውየው እኮ ቴዎድሮስ አልገባህም። ተው እንዴ ሰውየው እኮ እግሩ ላይ እንድደፋ ነው የሚፈልገው። ቅዱስ ሚካኤል ባናትህ ድፋውና ምን ይላል ጋሽ? ይሄው ጠራ ተው አምሮ ተው። እኔ አላናግርም። እሺ በለኝ አምሮ። አምሮ አንተ ኮቴን እዚህ ጠይ። ሄሎ አሎ፣ ጤና ይስጥልኝ አቶ ይበይን። ማን በል? እኔ ከተማ ነኝ። እንኳን ደስ አሎ። በአምላክህ ስለምኑ ነው? ልጅቱ በሰላም በመገላገሏን አልሰማም። ሄሎ መቼስ ቤት ከመምጣቴ በፊት እንዲሁ ደውዬ እንኳን ደስ አሎ ልበል ብዬ ነው። መቼም ቤት እስክመጣ ድረስ። አይ አሁን እኮ ታዲያ ልጅቷ እዚህ የለችም፣ አክስቷ ቤት ነች። የት አካባቢ ነው? እሱንማ ያው አንተ ጋር የሚሰራው ልጅ ያውቀው የለም እንዴ? እሱ ያሳያል። አይ አቶ ይበይን ከልጆቹ ጋር መች ተገናኝቼ አውቃለሁ። ያው እንጨት ቤቱ ከተዘጋ አንስቶ ተገናኝቼ አላውቅም እኮ። አዎ ግድ የለም አስበህ ደውለህ ከጠየቅከኝም ይበቃል፣ አትድከም። እሺ በሉ ሰላም ይሁኑ ጌታዬ፣ እግዚአብሔር ያክብርልኝ። እሺ ይኸውላችሁ እኔ አላናግረው ስል ይህን ሰውዬ በአንድ ይህን ሽማግሌ ተራራ ሳከላችሁት። አሁን በምን አባቱ እንደሚተነፈስ አላውቅም። እኔ
ምን እንደሚሻለኝ ብቻ ነኝ እኔ። እንደው ከእናንተ መካከል ግን እንደው አንድ ቁም ነገር አንድ ደህና ነገር ልጣ አመሩ ጆሮዬ ነው። ምን ማ ቴዎድሮስ እኔን ቴዎድሮስ እሙሹ ሰው ባረኳችሁ ከመሬት አንስቼ ማንም ሊስትሮ ሰው ባረኩ እኔን ባበላው ባጠጣው ሰው ሁኖ ባልኩ እኔን አፈራባክ ይጥፋ ውሻ ለቀኝ ግን ምንድን ነው ምን ያስቃል? የጂጂ ዘፈን ነው የማንም ምናምንቴ አጀሬት ምን ፍለጋ መጣሽ? አምሮ ፈልጌ ነው። አምሮ ፈልገሽ ጸበሉትን ራሱ ወጀደ ዘምትረ እዛው ና አምሮ ና ጌታ መጣላለች እናቴ። እንደ መቋዲሾማ ቤታችን አይበጠበጥም። አቤት። በቅርብ የምናውቃቸው ሰዎች አንድ ሰሞን የሰሩት ተጠቅማቸው አሁን አብረው እየኖሩ ነው። እሺ። እኔ ደግሞ ስለምወድ እንድተማመንብህ ያክል የቀረብኩት ፈተና አደጋ ፈጠረ። ይህንን ሁሉ ያደረኩት ደግሞ አብረን እንድንኖር ስለምጓጓ ብቻ ነው። እና በአንቺ ቤት አብሮ መኖር የሚጀምረው ከመለያየት ነው? ጥፋቴን አምኛለሁ። መስማም በስማም ሂጂ እዛ ቤት ታዲያ ቀጠን ማለት ነበር። አሾልቆ ለማየት ስብስብ ትገነጥሏት ክትል ባደረኩት ነገር ደግሞ የተጎዳሁት እኔ ነኝ። ከምንም በላይ ካንተ ጋር መኖር ነው የምፈልገው። እስቲ አንድ ጥያቄ ልጠይቅሽ። እስከ ዛሬ በአብዛኛው ሴቶችን ያስተዳድሩ የነበሩት ወንዶች ናቸው። ከእንግዲህ ግን በአብዛኛው ደግሞ ሴቶች ወንዶችን ማስተዳደር ቢጀምሩ ማንኛችን የበለጠ አምባገነን ምንሆን ይመስልሻል? የሚያስተዳድረን ፍቅር ነው። አብረን ስንኖር የኛ እንጂ የሚባል ነገር አይኖርም። እና በአንቺ ንብረት አብረን ስንኖር ሁልጊዜ ሰላይ እየተላከብኝ በስራ ላይ ነው። አልጨረስኩም። እስቲ እዚህ ድረስ አምሮ አልጨረስኩም። አብረን መኖር አንችልም እያልከኝ ነው? ጎሽ አምሮ መጣ ተላ ኧረ አንቺ ሴትዮ ኧረ እባክሽ ምንድን ነች እቺ? ግን እውነቴን ነው። አንቺን ሀይ የሚል መንግስት ጥፋ እንደዚህ ከተማ ማነሻ ምንድን ነች? ኧረ በስመ አብ ምን ያለስ አመለካከት አልተቀየረም። እልተኛለህ ያስታውቅብሃል። እኔ እናት እኛ ሌላ ግርግር አንፈልግም። እንዲህ የሚነሱ ነው ወደዛ ደግሞ እዛ ግድ የለም ዱላ ለማንሳት አቅም የለኝ። ያኔ አምሮ አይኑ ፍቅሩን አፉ ግን ሌላ ያወራበት ጊዜ ነበር ዱላ ያነሳሁት። አሁን ግን ሁሉ ነገሩ ጥላቻውን እየመሰከሩልኝ ነው። ለዚህ ደግሞ ጥፋተኛ ራሴ ነኝ። እና መሳሪያ ቴዎድሮስ
በጣሳ የተጀመረ ነገር በመሳሪያ አለቀልህ። እባክሽ አንቺ ልጅ እባክሽ፣ አእምሮ ጥሩ ሰው ነው እባክሽ። እና ያሰቃል እንዴ እሙሱ ፋይሌ ተገኘልኝ። ፋይሌ እኮ ነው እሙሱ፣ ፋይሌ እኮ ነው። ምን ነው? አእምሮ ሽማግሌውን አቤት ይበይነኝ። እስቲ በቀበልና ስለ ልጆቹም ስለ ቤቱም ጉዳይ ባውል እንነጋገር። እሺ ጌታዬ። እሺ እግዚአብሔር ያክብርልኝ። አሜን። ደህና እሺ ማሽናችንንና መሳሪያዎቻችንን እዚህ እናመጣለን። እዚሁ ስራችንን እንሰራለን። እዛ የሚከፈለውን የቤት ኪራይ በእያንዳንዳችሁ ደሞዝ ላይ እንደየድርሻችሁ ጨምሬላችኋለሁ። አለቀ። ይሄ በቃ የእባብ መርዝ መድኃኒት እንደሚሆን አይተሽ ሕሊና ከአእምሮሽ አዳልጦሽ ተለየሽ። ዘዴ አስተማረሽ ምን አይነት መካር ነው መርዝ መመጠን ሳይነግርሽ የቀረው። መጀመሪያ በሌላ ባሻንጉሊት ተለማመጥ ነገር በጣም እኮ መያዝ ይችላል። ወግዘን እስከዛ እንዴት ነው የምትሰስተኝ? እናቱ የኔ ጌታ የኔ ቆንጆ ወግዘን ይችላል። ያዛት እንጂ ዛሬ ከማን ጋር ነው እንደሚስቅ? እባክሽ የሙሽ እያሳቀኝ ነው። ስራ የለውም እንዴ ዛሬ? አይ ለምሳ መጥቶ ሚጣ እንዴት ናት? በጣም ደህና ናት። በጣም ቃንዴ እናነበልሽ ብዬ ነው። ከስራ ስወጣ እመጣለሁ። ሙሹ ሰላም በይልኝ። እሺ ብልሻለሁ። እሺ ቻው። እስኪ ማየት ጠይቀህ እቃዎቹን በካርቶን አድርጋችኋለሁ። ስትልኪልኝ አልጋውን ማስፈታት አይከብድሽም አይደል? እሱ ችግር የለውም። ግን አንቺ በቃ ወሰንሽ። ከሚወደኝ አባቴ ጋር ብኖር ይሻለኛል። እኔ ግን አእምሮን ቻው ብለሽ ብትሄጂ ደስ ይለኛል። ቻው ከተባባልን ቆይተናል። ማዘር
ሄሎ አምሮ፣ ህሊናን ትወዳታለህ? ምን ነው ለምጠይቅሽ? ይኸውልህ ህሊናን የምታፈቅራት ከሆነ ማርታ ነገረችኝ እንዳትላት። ነገ ወደ ሀገሯ ልትሄድ ነው። ከዚህ በኋላ ከጉዞ የሚያደናቅፍ ምንም ነገር አልፈልግም። ቢያንስ የነገን ቀን ውለሽ መነጋገር አንችልም? ከዚህ በላይ ስቃይ ማጠንከር አልችልም። አምሮ፣ እኔ እናንተ ከእንግዲህ በኋላ ተጋብተን ልጆች ወልደን ሳይፈልጉ በወለዱት እየቀናው ነው። ህሊና 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 በእናትህ ዞር በልልኝ። በብልጠት ታርሙ ቢደመር ውጤትሽ ሳይፈልጉ ወልደው በስህተት ወለጡሽ። ሳይፈልጉ ወልደው በስህተት ወለጡሽ። ዘመድዬ ናና ሆነሽ ነው የምታለቅሽው? ዝም ብዬ እንባሽን እያየሁ ዝም ብዬ እንባ እኮ ዝም ብሎ ይፈሳል። ችግርሽን ልፈታልሽ ባልችልም ብታዋይ ቀለል ሊልሽ ይችላል። እሺ ናስኪ አንተ። አቤት። እብድ ነሽ መሰለኝ አስነሳት። ገንዘባችሁን ደብቁ፣ ወርቃችሁን ግድ የለም። የጋብቻ አይነቁ አይፈልጉም። የጋብቻ ግባ አፈነዳሎሽ። አንድ ሰው እንዳይነቃ አንዴ ምን ሆናል? ዶንት አስኮሽ። አንዴ ወገኖቼ ተረጋግታችሁ አንዴ አዳምጡኝ። አንድ ሰው እንዳይነቃ አዳምጡኝ። ይሄ አውቶቡስ ጠልፏል። አውቶቡስን ቦጀሜ ጅራ ቦጀሜ እናንተ ልጆች እውነቴን ነው። እቺ ልጅ እዚህ አውቶቡስ ውስጥ መኖሯን አረጋግጣችኋል እንዴ? ጋሼ ጠዋት ሙሹ በጠዋት ሄዶ ከአውቶቡስ ተራ አረጋግጦ ነው የመጣው። እውነትሽን ነው? እውነቴን ነው። ወይ ጉድ! ወይ እናንተ ልጆች! አይ ጠለፋ! እኔ መቼም በአገሬ ጠለፋ የማውቀው መስክ ላይ ነው። እንደው ምንጭ ላይ ውሃ ስትቀዳ እንጨት ስትሰብር እላይዋ ላይ እንስራ ተሰብሮ ነው። አንድ መኪና አውቶቡስ ሰው እንጃ ብቻ ያውም አጅሪትን አምሮ ግን ሰምቷል ይሄን ጉዳይ አይ አልሰማም። ጋሽ አልነገርም። ሰለስራት ይሄ አዳምጡኝ። ያስነጎ ጠለፋ ነው። ኧረ እባክሽ ፍሬን ተረጋግ። እንኪስኪች ነከሽ ባጎረዛ ወሰዱኝ። ቆይ እኔ የምለው ጥያቄያችሁ ከፖለቲካ ጋር የተያያዘ ነው እንዴ? ማለቴ ለምንድን ነው የምትጠልፉት? ማለት እንትን ይሄ ለእርሻ ለመስኖ አለ አይደል? ለዛ ነው የምጠልፉት። ውደል ምን ይመስላል? አቦ ቶሎ ቶሎ በለው። እኛ እኮ ስራ አለብን። እሺ እሺ። እዚያ አውቶቡስ ውስጥ ያላገባ የተሳፈረ ሰው አለ። እኔ ትኬት ይዤአለሁ። እሺ እሺ፣ አዳምጡኝ አዳምጡኝ። እንዴ ያላገባ የተሳፈረው ሰው ራስ ያውጣዋል። ተነሽ አንቺ እንዳትነቃነቅ። ሌሎቻችሁም አንዳች ሙከራ ብታደርጉ የግብረ አበራችሁን ጭንቅላት ነው መበታት ነው። ተው 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 ተው። ጠጆ ምንም እንዳታደርገው፣ ወንጀለኛ አይደለም። አንተ እዚህ ነህ እንዴ?
አትልሽ ምን ታደርጋለህ? ጠጁ ለምን ተሸፈንኩኝ እኔ? አንተ እዚህ ምን ትሰራለህ? ምን አይነት ነው በእናታችሁ? እኛ እዚህ እየለፋን ነው። ዝም በሉ ብያለሁ። ያዝኩት እኮ መሳሪያ መሰለኝ። እኛ የመጣ ነው ህሊና አንፈልግም። ስሜን አትጥራ አንተ። ታውቂያቸዋለሽ? አውቃቸዋለሁ። ለማንኛውም በዛሬው ዕለት ከአዲስ አበባ ወደ ድሬዳዋ ሲጓዝ በነበረው አውቶቡስ ላይ የተደረገው የመጥለፍ ሙከራ በእኔ በሳጅና ብቻ አማካኝነት በቁጥጥር ስር ውሏል። ጠለፋውንም አልሸፍያለሁ። የምን ጭብጨባው ነው የምሰማው? አጀሬት ቀጠቀጠቻቸው መሰለኝ። አይ ዛሬ ህሊና፣ እኔ ስለዚህ ነገር ምንም አውቀው ነገር የለም። እንዴት ለማታውቀው ለምን ትከተለኛለህ? ህሊና፣ አንቺስ ለምን ጥለሽኝ ትሄጃለሽ? ፍቅረኛ ናት። የማ እሷ የአእምሮ የእርሱ ምንድን ነው? እውነት እንዴ? ጋሽ አእምሮ አንተ አውቶቡስ ውስጥ እያለ ነው ይሄ ጠለፋ፣ ይሄ ጉድ የተከናወነው? እጅ ወደ ላይ እንዳትነቃነቅ። ወይ እኔ መሳሪያ ምንድን ነው? ግብረ አበራሃ አይደለም እኮ የኔ ጌታ፣ እንደው ጠለፋል ነው እንጂ ይሄን ነገር እኮ ጠለፋም አይደለም። ምን መሰለህ፣ እነዚህ ሁለት ልጆች ለብዙ ጊዜ ይተዋወቃሉ። እውነቴን ነው። ወንጀል አይደለም ታዲያ? ኧረ በጭራሽ የኔ ጌታ፣ ኧረ በጭራሽ ነው እንዴ እናንተ? አይደለም፣ እውነቴን ነው የምልህ። ምን መሰለህ፣ እሷ ወደ ክፍለ ሀገር ለመሄድ መነሳቷን ሰማን። እነዚህን ሁለት ሰዎች ለማስማማት ስንበር መጣን። ጊዜ ስላጠረን እኮ ነው አውቶቡሱን ያስቆምነው። አይደለም እንዴ? ይሄ እኮ ነው። ተግም ትንሽ አታፍርም? በእኔ እናንተ የተነሳ ይሄ ሁሉ ሰው ሲበጠበጥ ትንሽ አይሰማም? ለምን ቂም ይዤብህ እንድንሄድ ትፈልጋለህ? የኔ እናት መቼም ቂም የሚያስይዝ ነገር አልተናገረ ይሄ ሰው። ታውቃላችሁ አይደለ? አብረን እንድንኖር ያላደረግኩት ጥረት የለም። እሱ ግን እንደዚህ አይነት የህፃን ስራ ካልሆነ የሚያስደስተው አንድ ቁም ነገር የለም። ይኸውልሽ ህሊና፣ በቃላት ከማስረዳሽ በላይ ድሬዳዋ ደርሰን ላንቺ ያለኝን ነገር ትረጅልኛለሽ ስል ጓደኞቼ ሳይታሰብ አውቶቡሱን አስቆሙ። ለማንኛውም ተስማሙ፣ ታረቁ። አያስፈልግም። ከመለያየት ምን ይገኛል? እረፍት። አዝናለሁ፣ ግን እውነቴን አዝናለሁ። ሻምበል ይቅርታ አድርግልኝ። እውነቴን ነው። እናት ድርጅትህ ነበረ። ይሄ እንጨት ቤት ያንተ እናት ድርጅት ነበረ። ዛሬ የኛ ድርጅት ተዘጋና ጥለህን ሊጠፋ ምን አይደለም። ግን አእምሮ እውነት ህሊና፣ አፈቅርሻለሁ። ይኸውልሽ አንቺ የምትይውን ሁሉ ለመፈጸም ዝግጁ ነኝ። እባክሽ የመጨረሻ እድል ስጪ። ለማንኛውም ታረቁ። ጓደኞቻችሁ ለፍቅር ሲሉ ስላገቱን ይቅርታ እናደርግላችኋለን። ለእናንተ ስንል እውነቴን ነው። የተማረ ሰው አይሻምበል እንደው እውነቴን እኔ የለም እንጂ ዛሬ እዚህ አውቶቡሱ ሻምባይ ነበር የምከፍተው። ደስታዬ እውነቴን ነው። ግን ስለ መድኃኔዓለም እንደው ስለ መድኃኔዓለም ብላችሁ እዚህ አውቶቡስ ውስጥ ያላችሁ እናቶች፣ አባቶች፣ ወንድሞቼ፣ ልጆቼ እውነቴን ሀጂ አባታችን እባካችሁ እንደው ሻምበልዬ በእናንተ ፊት እነዚህ ሁለት ልጆች ይጋቡልኝ፣ አለዚያ ደግሞ ቃል ኪዳን ይሰሩልኝ። እኔ በእነዚህ ሁለት ሰዎች ፍዳዬን በልቻለሁ። አልበላሁም አይደለም? አዎ በልችን ፍዳ በልቻለሁ። እውነቴን ነው የምላችሁ ስለ መድኃኔዓለም ብላችሁ። ጋሼ እኔ ፈቃደኛ ነኝ። እሺ እሺ፣ ድሮም ትሰማኛለህ። ህሊና ህሊና፣ ልቤ ግን እንደዚህ ፈጥኖ የሚመታው በአንቺ የተነሳ ነው። አሁንም ማየት ያቃተሽ የልቤ ነው። ወደፊት አብረን እንኖራለን፣ ልጆችም ይኖሩናል። ህሊና አባ፣ ይሄ ጉዳይ እርሱን ይመለከታል መሰለኝ። በይ ተነሽ ልጄ ተነሽ። ህሊና አንቺ ተነሽ፣ ጎሽ ተነሽ፣ ግድ የለሽ ተነሽ ልጄ፣ ተነሽ እንጂ ልጄ። ዋናው ልብ ላይ ነው። በሉ መከነች፣ ሰነፈች፣ አጣች፣ ነጣች ብዬ ቀን ተለወጠባትም ብዬ ላርቃት በእግዚአብሔር ስም ቃል እገባለሁ። በል በእግዚአብሔር ስም ቃል እገባለሁ። በአንቺም ልጄ ቃል እገባለሁ። ተባረኩ ልጆቼ፣ ቡሩክ ሁኑ ልጆቼ፣ ቡሩክ ሁኑ። ተባረኩ ልጆቼ።